ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ሲስተም አናሊሲስ ኤንድ ዲዛይን ወይም ሳድ በሚባል ኮርስ ቱቶሪያል ቪዲዮ ነው የተመለስኩት። በዚህ ኮርስ ላይ ዋና ዓላማው ይህ ኮርስ የተዘጋጀው ምን እንድትረዱ ታስቦ መሰላችሁ? ስለ ኮምፒውተር ቤዝድ ኢንፎርሜሽን ሲስተሞች ዲዛይን እና ዴቨሎፕመንት እንድታውቁ፣ የተለያዩ የሲስተም ላይፍ ዴቨሎፕመንት አስፔክቶች አሉ እነሱ ኮንሴፕቶች እንድትረዱ እና ስለ ሲስተም አናላይሲስ ጀነራል የሆኑ ኮንሴፕቶች እንዲኖሯችሁ ተደርጎ የታሰበ ኮርስ ነው። በዚህ ኮርስ እንቀጥላለን ማለት ነው ደግሞ አሁን። ስለዚህ በዛሬው በቻፕተር 1 ስለ ሲስተም ነው የምንመለከተው ማለት ነው። ኮርሱ ሲስተም አናሊሲስ ኤንድ ዴቨሎፕመንት ነው። መጀመሪያ ስለ ሲስተም ኦቨርቪው እናያለን ማለት ነው። ቻፕተራችን ላይ የምናየው ምንድነው? ሲስተም አናላይሲስ እና ዲዛይን እንመለከታለን። ስለ ሲስተም ኤንድ ኮምፖነንት እንመለከታለን። ሲስተም ኮንሴፕት እናያለን። ኢንትሮዳክሽን ቱ ኢንፎርሜሽን ሲስተም አለ፣ ታይፕ ኦፍ ኢንፎርሜሽን ሲስተም፣ ሲስተም አናላይሲስ አሉ። እነዚህን ኮንሴፕት በዛሬው ቪዲዮ በቻፕተር 1 ስለ ሲስተም ኢንትሮዳክሽን እናያለን ማለት ነው። ኮርሱ ሲስተም አናላይሲስ ኤንድ ዲዛይን ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ as a chapter preview, system analysis is a proven method to help business analyze utilizes information to its fullest capacity ይለናል። እዚህ ጋር ሲስተም አናላይስ ምንድነው? ፕሩቭን የሆነ ሜትድ ነው ቢዝነሶች ኢንፎርሜሽን ፉለስ ካፓሲቲ ወይም ኢፊሽንት እንዲጠቀሙ ያስችላቸዋል አለ። ግን ከዛ በፊት ምንድነው ሲስተም አናላይስ የሚለውን ብናይ ጥሩ ይመስለኛል። ሲስተም አናላይሲስ process of studying an existing system or business problem to understand how it works, identify its weakness, and determine the requirement for new or improved system. ሲስተም አናላይሲስ ማለት ምንድነው? ፕሮሰስ ነው። በዚህ ፕሮሰስ ውስጥ ምንድነው ስተዲ ነው የምናደርገው። የምናጠናው ምንድነው ኤግዚስቲንግ ሲስተም ሊሆን ይችላል፣ ወይም የቢዝነስ ፕሮብሌምን አንደርስታንድ ለማድረግ ነው ያን ሲስተም የምናጠናው። እንዴት ነው የሚሰራው፣ ምንድነው ድክመቶቹ የሚሉትን ካላየን ወዲያ አዲስ እና ኢምፕሩቭድ የሆነ ሲስተምን ክሬት ማድረግ ሂደቱን ነው ሲስተም አናላይሲስ የምንለው። ባጭሩ ኤግዚስቲንግ ሲስተም አለ ወይም ቢዝነስ ፕሮብሌም አለ። ያን ቢዝነስ ፕሮብሌም መረዳት ነው። እንዴት ነው የሚሰራው፣ ችግሩ ምንድን ነው፣ እንዴት ነው አዲስ ሲስተምስ ዴቨሎፕ የምናደርግለት ወይ የነበረውን ሲስተም እንዴት ነው የምናሻሽለው የሚለው ላይ የሚያተኩር ነው ማለት ነው የሲስተም አናላይሲስ። ሲስተም አናላይሲስ ምንድን ነው አለ እዚህ ጋር የፕሩቭን ሜትድ ነው። ቢዝነሶች ዩቲላይዝ ያደርጉታል ቱ ኢትስ ፉለስት ካፓሲቲ። ኢንፎርሜሽን በአግባቡ መጠቀም ከፈለጉ ቢዝነሶች ምን ማድረግ አለባቸው? ሲስተም አናላይሲስን አፕላይ ማድረግ አለባቸው ነው። እዚህ ጋር ሲስተም አናላይሲስ ላይ ስንመጣ ለምንድን ነው ቢዝነስን ኢንፎርሜሽን ኤፌክቲቭሊ የሚጠቀሙት የሚለውም ማየት አለብን። ምክንያቱም ሲስተም አናላይሲስ ቢዝነሶች ኢንፎርሜሽንን ቱ ኢትስ ፉለስት ካፓሲቲ ኤፊሽንትሊ እንዲጠቀሙ ያስችላቸዋል አሉ። ብላችሁ ከጠየቃችሁ መጀመሪያ ሲስተም አናላይሲሶች ምን ያደርጋሉ? ኢንፎርሜሽን ኒድን አይደንቲፋይ ያደርጋሉ። ምን አይነት ዳታ ነው፣ ምን አይነት ሰው ነው፣ መቼ ነው ይሄ መረጃ የሚያስፈልገው ለዚህ ድርጅት የሚለውን አይደንቲፋይ ያደርጋሉ መጀመሪያ። ደን ኢምፕሩቭ ያደርጋሉ የዳታ ፍሎውን ማለት ነው። እነዚህ ሲስተም አናላይሲሶች ማፕ ያወጣሉ። እንዴት ነው ኢንፎርሜሽኑ ሙቭ ማድረግ ያለበት በኦርጋናይዜሽን ውስጥ የተለያዩ ቦትልኔኮች እና ኢንኤፊሽንሲዎችን ለመቀነስ ማለት ነው። ከዛ በተጨማሪ ሲስተም አናላይሲሶች ዲሲሽን ሜካችን ኢንሃንስ እንዲያደርግ ያስችሉናል። ይህንን የሚያደርጉት ምንድን ነው? የተለያዩ ኢንፎርሜሽኖችን ኦርጋናይዝ በማድረግ ነው። ስትራክቸሪ ኦርጋናይዝ ያደርጓቸዋል። ማናጀሩ ፋስተር ኤንድ ሞር አኩሬት የሆነ ውሳኔዎችን መወሰን ይችላል ሲስተም አናላይሲሶችን ከተጠቀመ ማለት ነው። ሲስተም አናላይሲስ ማለት ሲስተም አናላይስት ፐርሰኑ ነው። ሲስተም አናላይሲስ ደግሞ ምንድነው? የኦርጋናይዜሽኑን አሰራሩን፣ ሁኔታውን፣ ድካማ ጎኖችን በመተንተን ያ ኦርጋናይዜሽን አዲስ የሆነ ሲስተም ነው ያንን ሲስተም ኢምፕሩቭ እንዲያደርግ ማስቻል ነው ብለናል። ሲስተም አናላይሲስ ምንድነው? ኢሊሚኔት ያደርጋል ሪደንደንሲ የተደጋገሙ ነገሮችን በኦርጋናይዜሽን ውስጥ ያሉ ዳታ ፕሮሰሶችን ኢሊሚኔት በማድረግ ኮንሲስተንት የሆነ ኤንድ ሪሶርስ ሴቪንግ የሆነ ሲስተምን ክሬት ለማድረግም ይረዳል ማለት ነው። ለዛ ነው ሲስተም አናላይሲስ አንድ ቢዝነስ ኢንፎርሜሽንን በፉለስት ካፓሲቲ ወይም ኢፊሽንትሊ እንዲጠቀም ያስችላል ያል ነው። ለምሳሌ አንድ ኤርቴል ካምፓኒ ብትመለከቱ የሆነ ሴልስ ዳታን ቢሰበስብ ሲስተም አናላይሲስን ሳይጠቀም ቢሰበስበው ዳታው ስካተር ሊሆን ይችላል፣ ሎ ወይም ኢናኩሬት ዳታ ሊያገኝ ይችላል። ግን ሲስተም አናላይሲስን ተጠቅሞ ይሄ ሪቴል ድርጅት መረጃዎችን ቢሰበስብ ዳታው ሴንትራላይዝድ ይሆናል፣ ሪፖርቶቹ አውቶሜትድ ይሆናሉ፣ ኤንድ ማናጀር ሪል ታይም የሆኑ ኢንሳይቶችን ማግኘት ይችላል ማለት ነው። ሲስተም አናሊሲስ መጠቀም ጥሩ ነው ማለት ነው። እሺ ሌላ ደግሞ እዚህ ጋር ምንድን ነው የሚለው
ሲስተም ዴቨሎፕመንት ላይፍ ሳይክል ሴንትራል ኢንፎርሜሽን ሲስተም ዴቨሎፕመንት ነው ይላል። ሴንትራል ነው ወይም ቤዚክ ነው ለኢንፎርሜሽን ሲስተም ዴቨሎፕመንት አለምንን ሲስተም ዴቨሎፕመንት ላይፍ ሳይክል። ፈርስት ምንድን ነው ሲስተም ላይፍ ዴቨሎፕመንት ሳይክል የሚለውንም እንመለከት። ሲስተም ዴቨሎፕመንት ላይፍ ሳይክል ኢዝ ስትራክቸርድ ፕሮሰስ ዩዝድ ባይ ዘ ኦርጋናይዜሽን ቱ ፕላን ክሬት ቴስት ኤንድ ዲፕሎይ ኢንፎርሜሽን ሲስተም። ሲስተም ላይፍ ዴቨሎፕመንት ሳይክል ማለት ራሱን የቻለ ስትራክቸርድ ፕሮሰስ ነው። ይሄ ፕሮሰስ ምን ያደርጋል? ኦርጋናይዜሽኑ ኢንፎርሜሽን ሲስተሞችን ፕላን በማውጣት ክሬት አድርጎ እነዛም ሲስተሞች ቴስት አድርጎ ዲፕሎይ ወይም ወደ ተግባር እስኪገቡ ድረስ ያለውን ሂደት የሚቆጣጠር የሲስተም ዴቨሎፕመንት ሳይክል ይባላል ማለት ነው። የሲስተም ዴቨሎፕመንት ላይፍ ሳይክል የራሱ የሆነ ፌዞች አሉት ማለት ነው። የመጀመሪያው ፌዝ ፕላኒንግ ነው። ሁለተኛው ፌዝ አናላይሲስ ነው። ሶስተኛው ፌዝ ዲዛይን ነው። አራተኛው ፌዝ ዴቨሎፕመንት ወይም ኢምፕሊሜንቴሽን የምንለው አለ። አምስተኛ ቴስቲንግ አለ። ስድስተኛ ዲፕሎይመንት አለ፣ ኢንስቴል ማድረግ ሲስተሙ ማለት ነው። ሰባተኛ ሜንቴናንስ አለ፣ የተለያዩ ኢሹዎች ፕሮብሌም ካለ ማለት ነው። በቀላል ኤግዛምፕል ይህን ሳሳያችሁ ለምሳሌ አንድ የስኩል ማኔጅመንት ሲስተም ዴቨሎፕ እናደርጋለን ብለን ኢማጂን አድርጉ። መጀመሪያ የምታደርጉት ምንድነው? በሲስተም ዴቨሎፕመንት ላይፍ ሳይክል መሰረት ሲስተም ዴቨሎፕ ሲደረግ የሚከተለው ስቴፕ የመጀመሪያው ፕላን እናወጣለን። ፕላናችን ምንድነው? ዲፋይን እናደርጋለን ጎላችንን። ጎላችን ምንድነው? ለስቱደንት ሪከርድ የሚሆን ወይም ግሬዲንግ ለመስራት የሚጠቅም ሲስተምን ክሬት ማድረግ ነው። ያ ማለት ለስኩል ማኔጅመንቱ ሲስተም ማለት ነው። ፕላን በዚህ መሰረት እናወጣለን። አናላይዝ ስናደርግ ከዛ ምንድን ነው የመምህራኖችን የአድሚኒስትሬተሮች ኒድ እንዴት ነው ሲስተሙ እንዴት ቢሰራ ነው የሚፈልገው የሚለውን ነገር እናያለን ማለት ነው። ዘን ዲዛይኑን እናወጣለን። ዲዛይን ማለት ምንድን ነው? የዳታቤዙን ፕላን እናወጣለታለን ማለት ነው። ኢንተርፌሱ የገጽታው ምን መምሰል አለበት የሚለውን እንነድፋለን። ዘን ዴቨሎፕ እናደርገዋለን ማለት ነው። ሶፍትዌሩ ቢውልድ ይደረጋል። ዘን ያ ሶፍትዌር ቢልድ ከተደረገ ወዲያ ቴስቲንግ ስቴጅ ላይ ይደርሳል። በቴስቲንግ ስቴጅ ደግሞ ፊክስ እናደርጋለን። የተለያዩ ኤረሮች ሲፈጠሩ እነሱን ፊክስ እናደርጋለን። ዘን ዲፕሎይመንት ነው፣ በቃ ላውንች እናደርገዋለን። በትምህርት ቤት ውስጥ ያ የስኩል ማኔጅመንት ሲስተም ይጀምራል ስራውን ማለት ነው። ዘን ዲፕሎይ ከተደረገ ወዲያ እንዳልኳችሁ ማን ነው ሜንቴናንስ አለ። ሜንቴናንስ ላይ ምንድነው የምናደርገው? የተለያዩ ፊቸሮችን አድ ልናደርግ እንችላለን። የሚስተካከል ነገር ካለ እናስተካክላለን። ለምሳሌ አሁን ይህን ስኩል ማኔጅመንት ሲስተም ዴቨሎፕ ካደረግን ወዲያ ኦንላይን ኤግዛምን መጨመር ብንፈልግ ይህ ሜንተናንስ ነው ማለት ነው። አዲስ ፊውቸርን ጨመረን ስለሆነ ማለት ነው። እነዚህ ፌዞች አሉት ማለት ነው ሲስተም ዴቨሎፕመንት ላይፍ ሳይክል ማለት ነው። ለምንድን ነው ግን ሲስተም ዴቨሎፕመንት ላይፍ ሳይክልን ሴንትራል ነው ያልነው ለኢንፎርሜሽን ሲስተም ዴቨሎፕመንት ካላችሁኝ የተለያዩ ምክንያቶችን ማንሳት ይቻላል። ለምሳሌ ኢት ፕሮቫይድ ስትራክቸርስ ኤንድ ኦርጋናይዜሽን ይላል። ሲስተም ዴቨሎፕመንት ላይፍ ሳይክል ብሬክ ያደርጋል። በጣም ኮምፕሌክስ የሆነ ሲስተሙ ፕሮጀክትን ወደ ማኔጀብል በሆኑ ፌዞች ከፋፍለን አይተናቸው ይላሁን በፌዝ ስንከፋፍለ ያንን ሲስተም ቀላል ይሆናል ማለት ነው። ዴቨሎፕመንቱም ኢዚየር ይሆናል። ሁለተኛው ደግሞ ኢንሹር ኳሊቲ ኤንድ ኢንሹር ኳሊቲ ሲስተምን ኢንሹር ለማረጋገጥ ይረዳናል። በእያንዳንዱ ስቴጆች ላይ ቼክ ማድረግ እንችላለን፣ ቴስት ማድረግ እንችላለን፣ አኩሬት የሆነ ፕሮሲጀርን መጠቀም እንችላለን ማለት ነው። ስለዚህ ኳሊቲ ያለው ሲስተም ቢውልድ ለማድረግ ሲስተም ላይፍ ዴቨሎፕመንት ሴንትራል ነው ለኢንፎርሜሽን ሲስተም ዴቨሎፕመንት ኦር ሲስተም ዴቨሎፕመንት ማለት ነው። ሶስተኛ ሬዲዩስ ሊያደርግልን ይችላል ኮስትን እና ሪስክን፣ ምክንያቱም ኢርሊ አይደንቲፋይ ማድረግ ስለምንችል ፕሮብሌሞችን ብዙ ኤክስፔንሲቭ የሆነ ወጪ ላይ ያስወጡን ይችላሉ ማለት ነው። ሌላ ኢምፕሩቭድ የሆነ ኮሚኒኬሽን ክሬት ማድረግ እንችላለን። ዳት ሚንስ ክሊር የሆነ ፕሮሰስ ፎር ኢንተራክሽን ቢትዊን ዴቨሎፐር፣ ማኔጀር፣ ዩዘር መካከል ክሬት ማድረግ ስለምንችል ኮሚኒኬሽንን ዴቨሎፕ ያደርጋል። ሌላኛው እንደ ሪዝን ደግሞ ማንሳት የምንችለው አምስተኛ ምን ማንሳት ይችላለሁ? አላይን ዊዝ ቢዝነስ ጎልስ ነው። ከቢዝነስ ጎል ጋር አላይን የሆነ ሲስተም ዴቨሎፕ እንድናደርግ ያስችለናል። ይሄ ሲስተም ዴቨሎፕመንት ላይፍ ሳይክል ቢኮዝ ኢት ኢንሹር ዘ ፋይናል ሲስተም ሚትስ ዘ አክቹዋል ኒድስ ኦፍ ዘ ኦርጋናይዜሽን ኖት ጀስት ቴክኒካል ሪኳየርመንት። ሲስተም ዴቨሎፕመንት ላይፍ ሳይክሉ ፋይናል ሲስተሙ አክቹዋል ኒዳችን ኦርጋናይዜሽን ከሚፈልገው ነገር ጋራ ማች እንዲያደርግ ስለሚያስችልን ማለት ነው። በእነዚህ ሪዝኖች እና ከዚህ በተጨማሪ ባሉ ምክንያቶች እኔ ካለን ጊዜ አንጻር የተወሰነ ናቸው እንጂ ብዙ ሪዝኖችን ማንሳት ይቻላል። ሲስተም ዴቨሎፕመንት ላይፍ ሳይክል ለኢንፎርሜሽን ሲስተም ዴቨሎፕመንት ወይም ለሲስተም ዴቨሎፕመንት ወሳኝ ነው። ያ ማለት በቃ አንድ ሲስተም ዴቨሎፕ ስታደርጉ የተለያዩ ስቴጆችን ፌዞችን እያለፋችሁ ወይም በስቴፕ ከፋፍላችሁ አንድ ሲስተም ዴቨሎፕ ማድረግ ወሳኝ መሆኑን ነው የሚያሳየው እዚህ ጋር ያለው ፖይንት ማለት ነው። ሌላ አዲስ ነገር የለውም ማለት ነው። ቀጣይ የምናየው ምንድነው? ኢንፎርሜሽን ሲስተም አናላይሲስ ኤንድ ዲዛይን ነው።
ኢንፎርሜሽን ሲስተም አናላይሲስ እና ዲዛይን ምንድን ነው የሚለውን ነው ቀጣይ ወደ ማየት የምንሄደው ማለት ነው። ሶ ሜቶድ ዩዝድ ባይ ካምፓኒስ ቱ ክሬት ኤንድ ሜንቴን ሲስተም ዳት ፐርፎርም ቤዚክ ቢዝነስ ፈንክሽን ነው የሚለው። ሶ ኢንፎርሜሽን ሲስተም አናላይሲስ እና ዲዛይን ማካሄዳችን ይሄ ሜትድ ነው ኢንፎርሜሽን ሲስተምን አናላይሲስ እና ዲዛይን ማድረግ ማለት ነው። ከዛ በፊት ኢንፎርሜሽን ሲስተም አናላይሲስ ኤንድ ዲዛይን ማለት ምንድን ነው? ኢትስ ስትራክቸር ፕሮሰስ ዩዝድ ባይ ዘ ኦርጋናይዜሽን ቱ አናላይዝ ቢዝነስ ኒድ ኤንድ ዲዛይን ኢንፎርሜሽን ሲስተም ቱ ሶልቭ ፕሮብሌም ኤንድ ኢምፕሩቭ ኦፐሬሽን። ሶ ኢንፎርሜሽን ሲስተም አናላይሲስ ኤንድ ዲዛይን ማለት ራሱን የቻለ ስትራክቸርድ የሆነ ፕሮሰስ ነው። በዚህም ፕሮሰስ ኦርጋናይዜሽኑ የተለያዩ ቢዝነስ ኒድሎችን አናላይዝ ያደርጋል። አናላይዝ የሚለው ፓርት አናላይዝ ማድረግን ነው፣ መተንተንን፣ ቅድም እንዳየ ነው የተለያዩ መረጃዎችን በሰብሰብ ከዛ ወዲያ አናላይዝ ካደረገ ወዲያ ኢንፎርሜሽን ሲስተሙ ዲዛይን ያደርገዋል ማለት ነው። የቢዝነስ ኒዱን ከለየ ወዲያ ለዛ የሚሆን ኢንፎርሜሽን ሲስተም ዴቨሎፕ እናደርጋለን። ያን ኢንፎርሜሽን ሲስተም ዴቨሎፕ አድርገን ፕሮብሌም ሶልቭ እናደርጋለን ወይም የነበረን ኦፕሬሽናችንን የበለጠ ኢምፕሩቭ ማድረግ እንችላለን ማለት ነው። እሱን ነው እዚህ ጋር ኢንፎርሜሽን ሲስተም አናላይሲስ ኤንድ ዲዛይን ስንል የምናወራው ማለት ነው። ሶ እዚህ ጋር ኢንፎርሜሽን ሲስተም አናላይሲስ ኤንድ ዲዛይን ሜትድ ዩዝድ ባይ ካምፓኒ ቱ ክሬት ኤንድ ሜንቴን ሲስተም ይላል። ክሬት ኤንድ ሜንቴን ሲስተም ስንል ምንድን ነው? ሲስተም አናላይሲስ ኤንድ ዲዛይን ምንድን ነው? ዲቨሎፕ ሊያደርግልን ይችላል። ምንን? አዲስ ሲስተም እንዳትሚን ክሬት ማድረግ እንችላለን ወይም ኢምፕሩቭ ማድረግ እንችላለን ኤግዚስቲንግ ሲስተምን የነበረ ስርዓትን ማለት ነው። ይሄ ደግሞ ቢዝነስ ኒዳችን ኮንቲኒው ወይም ቀጣይነት እንዲኖረው ያስችለናል ማለት ነው። ዘን ሌላ ደግሞ ምንድነው? ሜን ጎል ኢዝ ቱ ኢምፕሩቭ ኤምፕሎይ ኤፊሽንሲ ባይ አፕላይንግ ሶፍትዌር ሶሉሽን ቱ ቢዝነስ ታስክ ነው የሚለው። ሌላኛው ደግሞ ኢንፎርሜሽን ሲስተም አናላይሲስ ኤንድ ዲዛይን ደግሞ ወይም ዋና ጎሉ ኢምፕሎይ ኤፊሽንሲ መጨመር ነው፣ ኢምፕሩቭ ማድረግ ነው ይለናል። ይሄ ማለት ሜክ ወርከር ፋስተር ኢንዲዚ ያደርጋል፣ ሬዲዩስ ማኑዋል ወርኮችን ኢምፕሩቭ አኩሬሲ ይጨምርልናል ማለት ነው። ምክንያቱም የኢምፕሎይ ኤፊሽንሲዎችን ኢምፕሩቭ ማድረግ ስለሚችል ይሄ ሲስተሙ አናላይዝ ተደርጎ አዲስ ሲስተም ዲዛይን መደረጉ ማለት ነው። ሶ ለዛ ነው ኢምፕሩቭ ለማድረግ ይጠቅመናል የሚለው እዚህ ጋር የሰራተኞችን ኤፊሽንሲ ወይም ቅልጥፍና ለመጨመር ይረዳናል ማለት ነው። ይህን የሚያደርገው ደግሞ ሶፍትዌር ሶሉሽኖችን አፕ ላይ በማድረግ ነው ማለት ነው። እሺ ሌላኛው ደግሞ ስትራክቸር አፕሮች መስት ቢ ዩዝድ ኢን ኦርደር ቱ ኢንሹር ሳክሰስ ይላል። ሶ ኢንፎርሜሽን ሲስተም አናላይሲስ ኤንድ ዲዛይን ስትራክቸር የሆነ አፕሮች ነው አለ። ስትራክቸር የሆነ አፕሮች ነው ማለት ስቴፕ ባይ ስቴፕ ሜቶዶችን ይጠቀማል። ላይ ቅድም እንዳየነው ሲስተም ዴቨሎፕመንት ላይፍ ሳይክል ማለት ነው። ይህን የሚያደርገው ደግሞ የተለያዩ ኮንፊውዥኖችን ለማስወገድ ኢረሮችን ለማስወገድ ኤንድ ሲስተም ሪኳየርመንቱን ሚት ለማድረግ ነው። ያ ሲስተም የሚፈልገው ነገር ለማሟላት ማለት ነው። ኢንፎርሜሽን ሲስተም አናላይሲስ ኤንድ ዲዛይን ማለት ምን አልኳችሁ? ባጭሩ አንድ ኦርጋናይዜሽን ውስጥ ያለ ፕሮሰስ ነው። ይሄ ፕሮሰስ የሚካሄደው ለምንድን ነው ካላችሁ ኦርጋናይዜሽኑ የቢዝነስ ኒዱን በመለየት ለዛ ቢዝነስ ኒድ ሚት የሚያደርግ ሲስተምን ዲዛይን አድርጎ ዴቨሎፕ እንዲያደርግ ስለሚያስችል ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያደረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። ሌላኛው ደግሞ ሲስተም አናላይሲስ ፐርፎርም አናላይሲስ ዲዛይን ቤዝድ አፖን ይላል። ሶ ሲስተም አናላይስ ማለት የፐርሰኑ ማለት ነው። ሲስተሙን አናላይስ እና ዲዛይን የሚያደርገው አካል ምን ያደርጋል ነው የሚለው እዚህ ጋር አንደርስታንዲንግ ኦፍ ኦርጋናይዜሽን ኦብጀክቲቭ ስትራክቸር ኤንድ ፕሮሰስ ነው የሚለው። ሶ ሲስተም አናላይስ ቱ ፐርፎርም ሲያደርግ አናላይስ እና ዲዛይኑን ምን ማድረግ አለበት? አንድ ሲስተም አናላይስ አድርጎ ዲዛይን ለማድረግ ማለት ነው የኦርጋናይዜሽኑን ኦብጀክቲቭን መለየት አለበት። ኦብጀክቲቭ ስንል ፕሮፊት ነው አላማው፣ ኤፊሽንሲውን መጨመር፣ ከስተመር ሳቲስፋክሽን ማምጣት ነው ወይም አቺቭ ማድረግ የሚፈልገው የሚለው ትለያላችሁ። ስትራክቸር ሊሆን ይችላል። ስትራክቸሩ ማለት እንዴት ነው ዲፓርትመንቱ ቲሞቹ ኦርጋናይዝድ ሆኑበት የሚለውን ማየት ይኖርበታል። ሌላ ደግሞ ፕሮሰሱ ምንድነው የሚለውን ወርክ ፍሎ ኤንድ ፕሮሲጀሮች ማለት ነው። የሴልስ ፕሮሰስ፣ ኢንቨንተሪ ማኔጅመንት፣ የተለያዩ ፕሮሰሶችን ማየት አለበት ማለት ነው። ሌላኛው ደግሞ ኖሌጅ ኦፍ ሃው ቱ ኤክስፕሎይት ኢንፎርሜሽን ቴክኖሎጂ ፎር አድቫንቴጅ ነው የሚለው። ሶ ኖሌጅ ያስፈልገዋል። እንዴት ነው ኢንፎርሜሽን ቴክኖሎጂ መጠቀም የሚችለው የሚለው። ይሄ ማለት ስትሮንግ የሆነ ኖሌጅ ያስፈልገዋል በአይቲ ላይ ማለት ነው። ለምሳሌ በሶፍትዌር ሲስተሞች ላይ እንደ ዳታቤዝ፣ እንደ አፕሊኬሽን ያመሳሰሉትን፣ በሃርድዌር እና ኔትወርኮች ላይ ደግሞ እነዚህ ኢመርጂንግ ኔትወርክ ቴክኖሎጂዎች አሉ እንደ ክላውድ፣ ኤአይ፣ ኦቶሜሽን የመሳሰሉት ነገር እውቀት ያስፈልገዋል ማለት ነው። ስትሮንግ የሆነ ኖሌጅ ያስፈልገዋል። ምክንያቱም እነዚህ እውቀቶች ሲኖሩት ነው ሲስተም አናላይስቱ አናላይሱን እና ዲዛይኑን
ስራዎችን ፐርፎርም ማድረግ የሚችለው ማለት ነው። ሶ ዲስ አለው ኖሌጅ ኦፍ አይቲ ኖሌጅ መኖሩ ለምን ይጠቅመዋል? እንዴት ነው ቴክኖሎጂዎች የቢዝነስ ፕሮብሌሙን ሶልቭ እና ኢምፕሩቭ የሚያደርጉት ፐርፎርማንስ የሚለውን ለማወቅ ይረዳዋል። ይሄኛው ደግሞ አንደርስታንድ ማድረግ የኦርጋናይዜሽን ኦብጀክቲቭ ስትራክቸር እና ፕሮሰሱ ፕሮብሌሙ እንዲለይ ኢንፊሸንሲዎችን እና ኦፖርቹኒቲዎች ምንድናቸው ለዴቨሎፕመንት የሚለውን እንዲያውቅ ይረዱታል ማለት ነው። ቀጣይ ደግሞ የምናየው ምንድነው ሲስተም ምንድን ነው የሚለውን ደግሞ በዲቴል እንመልከት። ሲስተም ኢዝ አን ኢንተርሌትድ ሴት ኦፍ ቢዝነስ ፕሮሲጀር ዩዝድ ዊዝን ቢዝነስ ዩኒት ወርኪንግ ቱጌዘር ፎር ዘ ፐርፐዝ ነው የሚለው። ሲስተም ማለት ምንድን ነው? ኢንተግሬትድ ሴት ነው። ኢንተግሬትድ ስንል ኮምፖነንቶች ማለት ነው። አብረው የሚሰሩ ኮምፖነንቶች ኢንተግሬትድ መሆን አለባቸው። ዳት ሚንስ ዘ ፕሮሲጀር አር ኮኔክትድ ኤንድ ዲፔንድ ኦን ኢች አዘር ነው። ያሉት ኮምፖነንቶች እርስ በርስ የተገናኙና አንዱ በአንዱ ላይ ዲፔንድ ይሆናል። ስለ ሲስተም ስናወራ ማለት ነው። ሌላኛው ደግሞ ስቴት ኦፍ ቢዝነስ ፕሮሲጀር ይላል እዚህ ጋር። ስቴት ኦፍ ቢዝነስ ፕሮሲጀር ማለት ታስክና አክቲቪቲዎቹ በኦርጋናይዜሽን ውስጥ ያሉት ፐርፎርም የሚደረጉትን ነገሮች ማለት ነው። ታስክና አክቲቪቲዎች ማለት ነው። ቢዝነስ ፕሮሲጀር ሲል ዊዝን ዋን ቢዝነስ ዩኒት ነው የሚለው። ዊዝን ዋን ቢዝነስ ዩኒት ማለት በኦርጋናይዜሽን ሌቭል ስለሆነ እያየን ያለ ነው። ከዛ አንጻር ተረዱልኝ ሲስተምን እንጂ ብዙ አይነት ሲስተሞች አሉ። ሶ ዋን ቢዝነስ ዩኒት ማለት ኦርጋናይዜሽን ውስጥ ምንድነው ስፔሲፊክ ዲፓርትመንት ኤችአር፣ ፋይናንስ፣ ሴልስ የምንለው ማለት ነው። ወርኪንግ ቱጌዘር አብረው የሚሰሩበት አብረው ሁሉም ፓርቶች በኮርፖሬሽን የሚሰሩበት ነው። ኢንዲፔንደንትሊ ፎር ኤ ፐርፐስ የሆነ አላማ ያላቸው ኮመን ጎል አላቸው። ለምሳሌ ዲፓርትመንት ፔሮል ማድረግ ነው አላማው። ስለዚህ የሆነ ፐርፐዝ አላቸው ማለት ነው። ስለዚህ ሲስተም ማለት የተለያዩ እርስ በርስ የሚሰሩ ኮምፖነንቶችን የያዘ ነው። ኢንተርሌትድ የሆኑ ኮምፖነንቶች ወይም ሴቶች እነዛ ደግሞ የሚጠቅሙ ምንድነው የሆነ ቢዝነስ ፕሮሲጀር የሆነ ታስክ ለመስራት ነው። ያ ታስክ ደግሞ በአንድ ኦርጋናይዜሽን ውስጥ ቢዝነስ ዩኒት ውስጥ ነው። ስፔሲፊክ የሆነ ኤሪያ ነው። ምክንያቱም ብዙ አይነት ሲስተም ስላለ ለአካውንቲንግ አንድ ሲስተም፣ ለፋይናንስ አንድ ሲስተም፣ ለኤችአር አንድ ሲስተም፣ እንደዚህ የተለያየ አይነት ስላለ ማለት ነው ሲስተሙ። ለዛ ነው ዊዝን ዋን ቢዝነስ ዩኒት ያለው ሰው። እነዛ ደግሞ የሆነ አላማ አላቸው የሚያሳኩት ማለት ነው። እሱን ሲስተም እንለዋለን። ሲስተም 9 ካራክተሪስቲኮች አሉት። ሲስተም ኤግዚስት የሚያደርገው ኤንቫይሮንመንት ውስጥ ነው። ባውንደሪ ደግሞ አንድ ሲስተም ከሌላ ሲስተም ይለያል። እነዚህ ካራክተሪስቲክስ ስላሉ እንመለከታቸዋለን አብረን። ካራክተሪስቲክሱን ሲስተም 9 ካራክተሪስቲክስ አሉ ብለናል። እነዚህ ናቸው። ኮምፖነንት፣ ኢንተርሌትድ ኮምፖነንት፣ ባውንደሪ፣ ፐርፐስ፣ ኢንቫይሮንመንት፣ ኢንተርፌስ፣ ኮንስትሬንት፣ ኢንፑት አውትፑት ይባላሉ። እያንዳንዱን እንመልከታቸው ማለት ነው። ዴፊኔሽናቸውን እናያለን እነዚህን እያንዳንዱ ኮምፖነንት። ከዛ በአንድ ኤግዛምፕል በኦርጋናይዜሽን ውስጥ ባለ ሲስተም እንመለከታቸዋለን ማለት ነው። ለምሳሌ በኦርጋናይዜሽን ውስጥ የፔሮልን ሲስተም ተጠቅሜ ሁሉንም በኤግዛምፕል አስረዳችሁ። መጀመሪያው ኢለመንት ምንድን ነው የሚለው ኮምፖነንት ነው። ኮምፖነንት ማለት ኢንዲቪጁዋል ፓርት ወይም ኢለመንት ኦፍ ሲስተም ማለት ነው። አንዷ ፓርት ወይም በሲስተም ውስጥ ያለች ኤለመንት ኮምፖነንት እንላታለን። እያንዳንዱ ኮምፖነንት ፐርፎርም የሚያደርገው ስፔሲፊክ ፈንክሽን አለው ማለት ነው። በፔሮል ሲስተማችን ላይ ስንመጣ ኤምፕሎይ አንድ ኮምፖነንት ነው። ሳላሪ ስለ ደሞዝ ስለሆነ የምንሰራው የሳላሪ ዳታ አንድ ኤለመንት ነው። ሶፍትዌሩ አለ የምንጠቀምበት እሱ አንድ ኤለመንት ነው። እነዚህን ተጠቅመን ፔሮል ሲስተምን የሚባል አንድ ሲስተም ክሬት አድርገዋል ማለት ነው። ኮምፖነንት የምንለው ኢንዲቪጁዋል ኤለመንቶቹ ነው። ሁለተኛ ደግሞ ኢንተርሌትድ ኮምፖነንት አሁን ኮምፖነንት አለ ኢንዲቪጁዋል ፓርቶች ናቸው። እነዚህ ኮምፖነንቶች ኮኔክትድ ኤንድ ኢች አዘር መሆን አለባቸው፣ እርስ በርስ እንዲሆኑ መሆን አለባቸው ማለት ነው። እንጂ ዋን ፓርት ላይ የሚመጣ ቼንጅ ሌላውን ፓርት አፌክት ያደርገዋል ማለት ነው። በፔሮል ሲስተማችን ላይ ኤግዛምፕል ስንመጣ ቼንጅን ሳለር ዳታ ምን ያደርጋል? ለምሳሌ አፌክት ያደርጋል የዳታ ካልኩሌሽናችንን ማለት ነው። ኤንድ ፋይናሊ ፔ ማለት ነው። በፋይናል ፔው እና በታክስ ካልኩሌሽን መካከል የሳለር ዳታ መለወጡ ኢፌክት አለው። ስለዚህ እርስ በርስ ኢንተርሌትድ ሊሆኑ ናቸው ኮምፖነንቶቹ ማለት ነው። ሶስተኛ ላይ ስንመጣ ደግሞ ባውንደሪ ነው። ባውንደሪ ማለት ሊሚት ኦር ስኮፕ ሲስተሙ ሊሚቱ ባውንደሪው ገደቡ የት ድረስ ነው ማለት ነው። አንድ ሲስተም ምን ያህል ነው የሚለውን ነው የሚያሳየው። ይሄ ምን እንዲፋይን ያደርጋልና ዋት ኢዝ ኢንሳይድ ዘ ሲስተም ኦር ዋት ኢዝ አውትሳይድ ኦፍ ዘ ሲስተም የሚለውን ኤክስፕረስ ያደርግልናል ማለት ነው። አስ ኤግዛምፕል በፔሮል ሲስተማችን ላይ ባውንደሪያችን ምንን ያካታል ማለት ነው? ሳለሪን ፕሮሰስ ማድረግ ብቻ ነው። ስለ ደሞዝ ነው የሚሰራው፣ ግን አሁን ሪክሩትመንትን አይሰራም። ለምሳሌ ከባውንደሪ ውጭ ነው። ሪክሩትመንት የኤችአር ስራ ስለሆነ ሰራተኛ ምልመላ ማለት ነው። ዊዝን ባውንደሪ ነው ፈንክሽን ማድረግ ያለበት አንድ ሲስተም ማለት ነው። ሌላኛው
ፐርፐዝ አለው። ፐርፐዝ ማለት ሜን ኦብጀክት ኦር ጎል ኦፍ ሲስተም፣ ያ ሲስተም ኦብጀክቱ ወይም አላማው ማሳካት የሚፈልገው ነው። ሶ ኤቭሪ ሲስተም ኤግዚስት ፎር ሪዝን ነው። የሆነ ሲስተም ኤግዚስት አደረገ ማለት የሆነ ሪዝን አለው ማለት ነው። ሶ ለምሳሌ በእኛ ኤግዛምፕል ምንድነው ፔሎር ሲስተም መኖሩ ኤምፕሎዮቹ ደሞዛቸው አኩሬትሊ የሚገባቸውና ኦን ታይም እንዲያገኙ ስለሆነ አላማው ፐርፐዝ ያ ነው ማለት ነው። አንድ ሲስተም ፐርፐዝ ያስፈልገዋል። ሌላኛው ደግሞ ኢንቫይሮንመንት ማለት ምንድነው? ኤቭሪቲንግ አውትሳይድ ሲስተም ዳት ኢንፍሉዌንስ ኢት ማለት ነው። ምንም ነገር ከሲስተሙ ውጭ ያለ ያንን ሲስተም ኢንፍሉዌንስ የሚያደርግ ኢንቫይሮንመንት ይባላል። ሌላኛው ኢንተርፌስ ነው። ኢንተርፌስ ማለት ዌን ዘ ሲስተም ኢንተራክት ዊዝ አዘር ሲስተም ኦር ዩዘር ሀልፕስ ኢን ኮሚኒኬሽን ኤንድ ዳታ ኤክስቼንጅ ማለት ነው። ሶ የኢንተርፌስ የምንለው አንድ ሲስተም ከሌላ ሲስተም ጋር ኤክስቼንጅ የሚያደርግባትን ፖይንት ነው። ይህን የሚያደርገው የተለያዩ ዳታዎችን ለማግኘት ወይም ኮሚኒኬት ለማድረግ ማለት ነው። ሶ በፔሮል ሲስተማችን ላይ ለምሳሌ የእኛ ፔሮል ሲስተም ከምን ጋር ኢንተራክት ሊያደርግ ይችላል? ከባንክ ሲስተም ጋር ማለት ነው። የተለያዩ ዳታዎችን ለማግኘት ምናምን ደሞዝን ለመክፈል ለሰራተኞች ቀጥታ በባንክ ስለሆነ የሚገባው ደሞዝ ከዛ ሲስተም ጋር ሚት ያደርጋል ማለት ነው። ኢንተርፌስ ማለት አንድ ሲስተም ከሌላ ሲስተም ጋራ ፖይንቱ ነው፣ ኮኔክሽን የሚፈጥርበት ፖይንት። እሺ ሰባተኛ ኮንስትሬንት አለ። ኮንስትሬንት ስንመለከት ደግሞ ምንድን ነው? ኮንስትሬንት ማለት ሊሚቴሽን ወይም ሪስትሪክሽን ይሆናል ማለት ነው። የሲስተሙ ያለበት ሪስትሪክሽን ሊሚቴሽን፣ ያ ሪስትሪክሽን የቴክኒካል ሊሆን ይችላል፣ የእውቀት ፋይናንሻል የገንዘብ ሊሆን ይችላል፣ ሌጋል ከህግ አንጻር ሊሆን ይችላል፣ ወይም ከጊዜ አንጻር ሊሚቴሽን ሊኖር ይችላል ማለት ነው። ሶ በእኛ ሊሚቴሽን አሁን ለምሳሌ በጀት ሊሚት ሊገጥማችሁ ይችላል። ደሞዝ መክፈል ፔሮል ሲስተም ልሰሩ ፈልጋችሁ ግን በቂ በፋይናንስ ላይኖራችሁ ይችላል። ሶ ኮንስትሬንት የምንለው ያንን ሲስተም እንዳይሰራ የሚያደርጉት ፋክተሮች ናቸው። ሌላኛው ኢንፑት ነው። ኢንፑት ማለት ዳታው ወደ ዳታው የሚገቡ ሪሶርሶች አይሚን ወደ ሲስተም የሚገቡ ዳታ እና ሪሶርሶች ናቸው ማለት ነው። ለምሳሌ ኤምፕሎይ ወርኪንግ ሃወሩ፣ ሳላሪ ሬቱ እነዚህ ለምን ይጠቅማሉ? ደሞዝን ካልኩሌት ለማድረግ። ስለዚህ እንደ ኢንፑት ነው የምንጠቀማቸው ማለት ነው እነዚህን ዳታዎች። አውትፑት ማለት ደግሞ ምንድነው? ሪዛልት ፕሮዲስድ ባይ ሲስተሙ ፕሮዲስ የሚያደርገው አውትፑት ይባላል ማለት ነው። ሶ በእኛ ሲስተም አሁን ሳላሪ ሪፖርት ማዘጋጀት አውትፑት ነው ማለት ነው። ስለዚህ አንድ ሲስተም እነዚህን 9 ካራክተሪስቲኮች ያካትታል ማለት ነው። እሺ ቀጣይ ደግሞ የምንመለከተው ኢምፖርታንት ሲስተም ኮንሴፕት የሚለው በሲስተም ውስጥ ማየት ያለብን ኮንሴፕቶች አሉ። እነሱ እንመለከት። የመጀመሪያው ኮንሴፕት ዲኮምፖዚሽን እንላለን። ዲኮምፖዚሽን ማለት ፕሮሰስ ብሬኪንግ ዳውን ዘ ሲስተም ኢንቱ ስሞለር ኮምፖነንት ነው። ዲኮምፖዚሽን ማለት ከስሙ እንደምንረዳው ብሬክ ዳውን ማድረግ ነው። ብሬክ ዳውን የምናደርገው በዚህ ኮንቴክስት ምንድነው? ሲስተማችንን ይሆናል ማለት ነው። አንድ ሲስተም ወደ ቢግ የሆነ ሲስተም ወደ ስሞለር ኮምፖነንት መከፋፈል ነው። ሶ ይህን የምናደርግበት ደግሞ ምንድነው? የራሱ የሆነ ጥቅም አለው። ሲስተም አናላይሲስ መከፋፈሉ ለሲስተም አናላይሲስቱ ምን እንዲያደርግ ይረዳዋል? ብሬክ ዘ ሲስተም ኢንቱ ስሞል ማኔጀብል አንደርስታንደብል ሰብ ሲስተም ነው። ሶ ሲስተሙን አንደርስታንድ እንዲያደርግ ይጠቅመዋል ማለት ነው። ስሞል እና ማኔጀብል ወይም አንደርስታንደብል የሆኑ ሰብ ሲስተሞች ስለሆኑ ክሬት የሚደረጉት አንድ ሲስተም ስትከፋፍሉት ማለት ነው። ሌላኛው ፎከስ ኦን ዋን ኤሪያ አት ኤ ታይም ማለት ነው። በአንድ ጊዜ አንዷ ኤሪያ ላይ ፎከስ እንድናደርግ፣ ምክንያቱም አንዱን ሲስተም ስለከፋፈል ነው የተወሰነ ስፔሲፊክ ፖይንቷ ላይ አንዴ እንሰራለን፣ ደግሞ ሌላው ላይ እያለን አንዱን ሲስተም መከፋፈላችን ይጠቅመናል ማለት ነው። ሶ ዊዛውት ኢንተርፈረንስ ፍሮም ዘ አዘር ኤሪያ፣ ከሌላ ኤሪያ ጋር ኢንተርፈረንስ አይፈጠርብንም ማለት ነው። ሌላኛው ኮንሰንትሬሽን ኦን ኮምፖነንት ፐርቲነንት ቱ ዋን ግሩፕ ኦፍ ዩዘር ዊዛውት ኮንፊውዚንግ ዩዘር ዊዝ አነሰሰሪ ዲቴል ነው። ስለዚህ የሆነ ኮምፖነንት ላይ ኮንሰንትሬት እንድናደርግ ያደርገናል። አንድን ዩዘር ኮንፊውዝ አያደርገውም ማለት ነው። አነሰሰሪ ዲቴሎችን እንዲያገኝ ያደርገው፣ ምክንያቱም ስፔሲፊክ ኤሪያ ላይ ስለሆነ ፎከስ ያደረገው እዛች ላይ ኮንሰንትሬት አድርገው መስራት ይችላል። ሌላኛው ደግሞ ቢውልድ ዲፈረንት ኮምፖነንት አት ኢንዲፔንደንት ታይም ነው። ሶ አንድ ሲስተም ክላሲፋይ ስላደረጋችሁት ኮምፖነንቶችን በተለያየ ጊዜ ዴቨሎፕ ታደርጓቸዋላችሁ ማለት ነው። ሶ በእነዛ ደግሞ የተለያዩ ሰብ ሲስተሞች ላይ የተለያዩ ዲፈረንት አናላይስቶች ዳታ ሊሰጧችሁ ይችላሉ ማለት ነው። ለምሳሌ አሁን እኔ ኢኮመርስ ሲስተም አለ። የኢኮመርስ ሲስተም ክላሲፋይ አድርገው ብል ያንን ኢኮመርስ ሲስተም ወደ ምን ልከፍለው እችላለሁ? ወደ ዩዘር ማኔጅመንት ሲስተም፣ ፔመንት ሲስተም፣ ኢንቨንተሪ ሲስተም፣ ኦርደር ፕሮሰሲንግ ሲስተም። አያችሁ አንዱን ትልቁን ሲስተም ከፋፈልኩት ማለት ነው። ሶ መከፋፈሉ ስሞል የሆኑ ማኔጀብል የሆኑ አንደርስታንደብል የሆኑ ሰብ ሲስተሞች ይሰጠናል። በአንድ አንዱ ኤሪያ ላይ ፎከስ እንድናደርግ፣ በተለያየ ጊዜ የተለያዩ ሰብ ሲስተሞችን ዴቨሎፕ እንድናደርግ፣ የተለያዩ ሰዎችን ወይም ዲፈረንት አናላይስቶችን ድጋፍ እንድንጠይቅ ይጠቅመናል ማለት ነው። አሁን እዚህ ጋር ለምሳሌ ይኸው አንድ የኤምፒሲ 3 ፕላየር ወይም የሙዚቃ ማጫወቻ ሲስተምን ስንከፋፍለው ወደ ባትሪ ፓወር ሲስተም፣ ሃርድ ድራይቭ ስቶሬጅ ሲስተም፣ ፕሪንተር ሰርኪዩት ቦርድ፣
ኮንትሮል ሲስተም ብለን ልንከፋፍለው እንችላለን ማለት ነው። ስለዚህ ዲኮምፖዚሽን ማለት አንድ ሲስተም ወደ ሰብ ሲስተሞች ወይም ወደ ስሞለር ማኔጀብል ኮንትሮሌብል ወደሆኑ ሰብ ሲስተሞች መከፋፈል ነው ማለት ነው። እሺ ሁለተኛው ደግሞ ስንመጣ ምንድነው ሞዱላሪቲ ነው። ሞዱላሪቲ ከሆነ ደግሞ ምንድነው ፕሮሰስ ኦፍ ዲቫይዲንግ ሲስተምስ ኢንቱ ሞጁልስ ኦፍ ሪላቲቭሊ ዩኒፎርም ሳይዝ ነው የሚለው። ሞዱላሪቲ ምንድነው? ይሄም ዲቫይድ ማድረግ ነው ሲስተሙን ወደ ስሞለር ወደሆኑ ሞጁል ማለት ነው። ሞጁል ማለት ስሞለር ፓርት ማለት ነው። እነዛ ፓርቶች ደግሞ ምንድነው ዩኒፎርም ናቸው፣ ሪላቲቭሊ በሳይዛቸው ተመጣጣኝ የሆኑ ማለት ነው። በተጨማሪ በፈንክሽናቸውም ተቀራራቢ የሆኑ ናቸው። ሞጁል ሲምፕሊፋይ ሲስተም ዲዛይን ነው። ሞጁል ዋና ዓላማው ሲስተም ዲዛይናችንን ሲምፕሊፋይ ማድረግ ነው። ሞጁላሪቲ ኢምፖርታንት ብላችሁ ከጠየቃችሁኝ ስሞለር ፓርቶቹ ለዲዛይን ምቹ ስለሆኑ ማለት ነው። ስለዚህ ለምሳሌ አንድ የላይብረሪ ማኔጅመንት ሲስተምን ብንወስድ ላይብረሪ ማኔጅመንት ሲስተም ሞጁል ማለት ነው በፓርት ስንከፋፍለው ቡክ ማኔጅመንት ሊሆን ይችላል፣ ሜምበር ማኔጅመንት፣ ቦሮ ሪተርን ሲስተም፣ ፔመንት ኦር ፋይን ሲስተም፣ እነዚህ አይነት ነገሮችን ሊያካትት ይችላል ማለት ነው። ሶ እያንዳንዱ ሞጁሎች ስፔሲፊክ ፈንክሽን አላቸው፣ ግን አብረው ነው ወርክ ቱጌዘር ነው ፈንክሽን የሚያደርጉት ማለት ነው። ከዲኮምፖዚሽን ጋር ተቀራራቢ ነገር አላቸው፣ ምክንያቱም ክላሲፋይ ዲቫይድ ማድረግ ላይ ስለሆነ። ግን የተወሰነ ፊውቸራቸውን ልንገራችሁ ዲፈረንት የሚያደርጋቸውን ዲኮምፖዚሽን እና ሞዱላሪቲ። ዲኮምፖዚሽን ላይ ስንመጣ ፐርፖዙ ሲምፕሊ አንደርስታንድ እና አናላይዝ እንድናደርግ ነው ሲስተሙን። ሞዱላሪቲ ላይ ደግሞ ዲዛይኑን ነው ሲምፕሊፋይ የሚያደርግልን፣ ዴቨሎፕመንቱን ሜንቴናንሱን ነው የሚጠቅመን ማለት ነው። ዴቨሎፕመንት ላይ ነው ሞር ሞዱላሪቲን የምንጠቀመው። ያ ግን ዲኮምፖዚሽን ከሆነ ኦልሬዲ ሴት የተደረገ ሲስተም አለ። ያንን ሲስተም ለመረዳት ነው፣ ኮምፕሌክስ የሆኑ ሲስተሞችን ነው ብዙ ጊዜ የምንከፋፍለው ማለት ነው። በፐርፐዝ ይለያያሉ፣ በፎከሳቸው ይለያያሉ። ዲኮምፖዚሽን ከሆነ ብሬኪንግ ዳውን ሲስተሙን ኢንቱ ፓርት ማድረግ ነው፣ በፓርት ነው። ሞዱላሪቲ ላይ ደግሞ ኦርጋናይዜሽኑን ወደ ስታንዳርዳይዝድ ወደሆኑ ፓርቶች የሚከፋፍለው ፓርቶቹን ማለት ነው። ሞዱላሪቲ ላይ ሳይዛቸው ላይ ስንመጣ በዲኮምፖዚሽን ጊዜ ቫሪ ያደርጋል፣ ሁሉም እኩል አይደለም ሳይዛቸው። ሞዱላሪቲ ላይ ግን ሪላቲቭሊ ዩኒፎርም የሆነ ሳይዝ አላቸው ማለት ነው። ይሄ ዲፈረንሳቸው ናቸው። በእነዚህ መከፋፈል ትችላላችሁ ዲፈረንሳቸው ማለት ነው። ሌላኛው ደግሞ ሶስተኛው ኮንሰፕት ካፕሊንግ ነው። ካፕሊንግ ላይ ስንመጣ ሰብ ሲስተም ዳት አር ኢንዲፔንደንት አፖን ኢች አዘር አር ካፕልድ ነው የሚለው። ሰብ ሲስተሞች አሉ። እነዚያ ሰብ ሲስተሞች ዲፔንድ የሆኑት እርስ በርስ ተደጋጋፊ የሆኑት ኢች አዘር ካፕልድ ይሆናሉ፣ አንድ ላይ ይያዛሉ ማለት ነው። ወደ አንድ እናመጣቸዋለን ለመረዳት ስለሚያመቹ ማለት ነው። እርስ በርስ ዲፔንድ የሆኑት ማለት ነው። ስለዚህ ሃይ ካፕሊንግ ማለት ሰብ ሲስተሙ ሃይ ካፕሊንግ ካልኳችሁ ምንድነው ሃይሊ ዲፔንደንት ናቸው እርስ በርስ ማለት ነው። ሎ ካፕሊንግ ከሆነ ደግሞ ምንድነው ላርጅሊ ኢንዲፔንደንት ናቸው፣ የሚያገናኛቸው ነገር የለም ማለት ነው። ሲሚላሪቲያቸው ዝቅተኛ ነው ማለት ነው። ሌላኛው ኮንሴፕት ደግሞ ኮሄሽን ነው። ኮሄሽን ኢዝ ዘ ኤክስተንት ቱ ዊች ሰብ ሲስተም ፐርፎርም ሲንግል ፈንክሽን። ኮሄሽን ካለን ሰብ ሲስተሙ ምን ያህል በምን ያህል ኤክስተንት ወይም ዲግሪ ምን ያህል ነው አንድ ሲንግል ፈንክሽን ብቻ የሚሰራው ነው የሚለው። ኤክስተንት ቱ ዊች ሰብ ሲስተም ወይም ሞጁሉ ፎከስ ኦን ኤ ሲንግል ዌል ዲፋይንድ ታስክ ላይ የሚያደርግበትን ኮሄሽን እንለዋለን። ስለዚህ ሃይ ኮሄሽን አለው ማለት ሞጁሉ ወይም ፓርቱ የሚሰራው ስፔሲፊክ የሆነች ጆብ አለችው ማለት ነው። ለምሳሌ ሃይ ኮሄሽን ነው አልኳችሁ ማለት ፔመንት ሞጁል ካሉ በዛ ፔመንት ውስጥ ምንድነው ካልኩሌት ማድረግ አማውንቱን የምትከፍሉትን፣ ስለ ትራንዛክሽኑ ቫሊዴሽን ሪሴፕቶችን ማዘጋጀት ከሆነ ስለ ፔመንት ብቻ ነው ፎከስ። ስለዚህ ሃይ ኮሄሽን አለው ስፔሲፊክ የሆነ ስራ ላይ ነው ያተኮረው። ግን ሎ ኮሄሽን ከሆነ ፓርቶቹ ምንድነው አንሪሌትድ የሆኑ ታስኮችን ከሆነ አንድ ፓርት ፐርፎርም የሚያደርገው ሎ ኮሄሽን አለው ማለት ነው። ያ ማለትም ሚክስድ የሆነ ሞጁል ለምሳሌ ስለ ፔመንት ሃንድል ቢያደርግ፣ ኢንቨንተሪ አፕዴት ቢሰራ፣ ዩዘሮቹ ኖቲፊኬሽኖች ምናምን ቢልክ አያችሁ የተለያየ ስራ ሰራ ማለት ነው። በዚህ ጊዜ ሎ ኮሄሽን አለው ማለት ነው። ኤክስተንቱ ነው የሚያሳየን አንድ ፓርት ወይም ሞጁል ወይም ሰብ ሲስተም ሲንግል ፈንክሽንን ፐርፎርም የማድረጉን ዲግሪ። ሃይ ኮሄሽን ካለው አንድ ፈንክሽን ብቻ ነው የሚሰራው። ሎ ኮሄሽን ካለው ደግሞ አንድ ፈንክሽን ብቻ ሳይሆን የተለያዩ አይነት አንሪሌትድ የሆኑ ታስኮችን ይሰራል ማለት ነው። እሺ ቀጣይ ደግሞ ሲስተምን ካየ ኢንፎርሜሽን ሲስተምን እንመልከት። ኢንፎርሜሽን ሲስተም ኢዝ አን አሬንጅመንት ኦፍ ፒፕል፣ ዳታ፣ ፕሮሰስ፣ ኢንተርፌስ፣ ኔትወርክ፣ ቴክኖሎጂ that interact for the purpose of supporting and improving both day-to-day operating in a business or data processing።
ኢንፎርሜሽን ሲስተም ምንድነው አለ? ኢትስ አን አሬንጅመንት ኦፍ ፒፕል ሰዎች አሉ ማለት ነው። ፒፕል የምንላቸው ዩዘሮቹ ማለት ነው። ከዛ ሲስተም ጋር ኢንተራክት የሚያደርጉ ኢምፕሎዮች ሊሆኑ ይችላሉ፣ ማናጀሮች፣ አናላይስቶች ሊያካትት ይችላል። ሌላኛው ደግሞ ዳታ ነው። ዳታ ከሆነ ምንድነው የአንሮ የሆነው ፋክት እና ፊገር ማለት ነው። ሲስተሙ ፕሮሰስ የሚያደርገው ወደ ኢንፎርሜሽን የሚቀይረው ማለት ነው። ፕሮሰስ አለ ማለት ነው። ዳታው ፕሮሰስ ተደርጎ እንትን መቅረብ ስላለበት ማለት ነው። ዳታውን ፕሮሰስ እና የምናደርግበት ሲስተም አለን። ሌላኛው ኢንተርፌስ ነው። ኢንተርፌስ ማለት በዩዘር እና በሲስተሙ መካከል ኢንተራክሽን ስላለ ማለት ነው። ኢንተርፌስ ማለት እንኳንች ኢንተራክት የሚያደርጉባት የዩዘሩና ሲስተሙ ማለት ነው። ሌላ ኔትወርክ ያስፈልጋል። እነዚህ ኮሚኒኬሽን ኔትወርኮች ሲስተም ኮምፖነንቱን ሊንክ ለማድረግ የሚጠቅሙ ቴክኖሎጂዎች አሉ። ሃርድዌር፣ ሶፍትዌር፣ አይቲ ኢንፍራስትራክቸሮች እነዚህን ያካትታል ማለት ነው። ኢንፎርሜሽን ሲስተም ኢንፎርሜሽን ሲስተም የነዚህ አሬንጅመንት ነው። ይህ አሬንጅመንት ለምን አስፈለገ ካላችሁ ፎር ዘ ፐርፖዝ ኦፍ ሰፖርቲንግ ኤንድ ኢምፕሩቪንግ ቦዝ ዳይ ቱ ዳይ ኦፐሬሽን ኢን ኤ ቢዝነስ የቢዝነሱን ዳይ ቱ ዳይ ኦፐሬሽኑን ሰፖርት ኢምፕሩቭ ለማድረግ በዋናነት ደግሞ ዳታን ፕሮሰስ ለማድረግ ማለት ነው ኢንፎርሜሽን ሲስተም የሚያስፈልገው። ኢንፎርሜሽን ሲስተም ምን ያካትታል ማለት ነው? ሃርድዌር አለ፣ የፊዚካል ዲቫይሶች ኮምፒውተር፣ ሰርቨር፣ ፕሪንተር የምንለው ሶፍትዌር አለ። ሶፍትዌር ደግሞ እነዚህ ፕሮግራሞች ናቸው። ሲስተም ሶፍትዌር አለ፣ አፕሊኬሽን ሶፍትዌር አለ ማለት ነው። የሲስተም ሶፍትዌር የምንለው ኦፕሬት ሲስተሞችን፣ ዩቲሊቲዎችን ያካትታል። አፕሊኬሽን ሶፍትዌር ከሆነ ደግሞ ለስፔሲፊክ ታስክ ዲዛይን የሚደረጉ ፕሮግራሞች እንደ ፔሮል፣ ኢንቨንተሪ፣ አካውንቲንግን ለመስራት የሚሰሩ አፕሊኬሽን ሶፍትዌሮች ነው ማለት ነው። ሶስተኛ ዶክመንቴሽን ኤንድ ትሬኒንግ ማቴሪያሎች። እነዚህ ዶክመንቴሽን እና ትሬኒንግ ማቴሪያሎች ማቴሪያል ክሬትድ ባይ ሲስተም አናላይሲስ ሲስተሙን አናላይስ የሚያደርግ ሰው ክሬት የሚያደርጋቸው ማቴሪያሎች ናቸው። እነዚህ ደግሞ የሚጠቅሙ ምንድነው ዩዘሩ ሶፍትዌር እንዲጠቀም ያስችላሉ ማለት ነው። ስለዚህ ጋይድ እና ማድረግ ነው ማለት ነው። ሲስተም አናላይሲስ የሚፈጥረው ሶፍትዌር የሚጠቀሙ ሰዎች እንዲረዱት ማለት ነው። የትሬኒንግ ሃንዳውት ሊሆን ይችላል፣ ኦንላይን ቱቶሪያል ሊሆን ይችላል፣ ለዩዘሮቹ ማኑዋል ማዘጋጀት ሊሆን ይችላል ማለት ነው። እነዚህ ኮምፖነንቶች ናቸው። ሌላኛው ስፔሲፊክ ጆብ ሮል ነው። ሮል አሶሲየትድ ዊዝ ኦቨርኦል ሲስተም ቻርጅ ፒፕል ሁ ራን ዘ ኮምፒውተር ኤንድ ሶፍትዌር ኦፕሬቲንግ ነው። እዚህ ጋር ስንመጣ ስፔሲፊክ ጆብ ሮል ላይ ፒፕሎች ሪስፖንሲቢሊቲያቸው ምንድን ነው የሚሰሩት የሚለውን ይገልጽልናል ማለት ነው። ለምሳሌ አይቲ ስታፍ ከሆነ ማኔጅ ማድረግ ኮምፒውተሩ፣ ኔትወርኩ ሊሆን ይችላል። ዳታ ቤዝ አድሚኒስትሬተሮች ምን ይሰራሉ፣ ሲስተም ኦፕሬተር ምን ይሰራ የሚለውን የሚገልጹ ማለት ነው። ሌላኛው ኮንትሮል ነው። ኮንትሮል የምንለው which are the part of the software written to prevent fraud and ቴፍት ማለት። ስለዚህ ኮንትሮል ማለት እነዚህ ሶፍትዌሮችን ፕሬቨንት እንደሚከላከሉ ከፕሬቨንት ከኤረር ከቴፍት የሚከላከሉ ፊቸሮችን ኮንትሮል እንላቸዋለን። እንደዚህ እንደ ፓስወርድ ፕሮቴክሽን ፓስወርድ ፕሮቴክሽን፣ ኦዲት ትሬሎች፣ አክሰስ ፐርሚሽን የሚከለክሉ አይነት ፊውቸሮችን ኮንትሮል እንላቸዋለን። እነሱን ያካትታል። ፒፕል አሉ። ፒፕል ደግሞ ከሲስተሙ ጋር ኢንተራክት የሚያደርጉ ማለት ነው፣ ከሶፍትዌር ጋር ስራውን ለመስራት ማለት ነው። እነዚህን ኮምፖነንቶች ያካትታል ኢንፎርሜሽን ሲስተም ማለት ነው። ቀጣይ የምንመለከተው ደግሞ የኢንፎርሜሽን ሲስተም አይነቶች ማለት ነው። ኢንፎርሜሽን ሲስተም ምንድነው? ኮምፖነንቶቹ ምንድናቸው አለ። አሁን ደግሞ ታይፑን ታይፖቹ ምንድናቸው? ትራንዛክሽን ፕሮሰስ ሲስተም ቲፒኤስ፣ ማኔጅመንት ኢንፎርሜሽን ሲስተም ኤምአይኤስ፣ ዲሲዥን ሰፖርት ሲስተም ዲኤስኤስ፣ ኤክስፐርት ሲስተም ኢኤስ ወይም ኤክስፐርት ሲስተም። አሁን እነዚህን እንመለከታለን ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። የመጀመሪያው ትራንዛክሽን ፕሮሰስ ሲስተም ነው። ትራንዛክሽን ፕሮሰስ ሲስተም የምንለው አውቶሜትስ ዘ ሃንድሊንግ ኤንድ ካፕቸር ኦፍ ዳታ አባውት ትራንዛክሽን ኦር ቢዝነስ አክቲቪቲ ነው የሚለው። ቲፒኤስ ማለት እነዚህ ማኑዋል ይሰሩ የነበሩ ትራንዛክሽኖችን የዕለት ተዕለት ተግባራቶችን አውቶሜት ማድረግ ነው። የተለያዩ ዲቫይሶችን ተጠቅመን መስራት ነው። ዋናው እሱ ላይ ነው የሚያተኩረው ማለት ነው። ኮሌክት፣ ሃንድል፣ ስቶሬጅ ማድረግ ነው ዳታዎችን አውቶሜትድ በሆነ ወይ ማለት ነው። For such transaction, the system must capture the data, verify that it is valid transaction and accept or reject it ይላል። ስለዚህ እንደዚህ አይነት ትራንዛክሽኖችን ለማካሄድ ሲስተሙ ቢውልድ ያደረግ ነው። ዳታዎችን ካፕቸር፣ እነዛን ዳታዎች ቨሪፋይ ቫሊድ ትራንዛክሽን መሆናቸውን፣ ቫሊድ ከሆኑ አክሴፕት ካልሆኑ ሪጀክት ያደርጋል ማለት ነው ሲስተሙ። የትራንዛክሽን ፕሮሰስ ሲስተም የምንለው አክሴፕት ትራንዛክሽን አር ስቶርድ ኢን ዘ ሲስተም ዳታቤዝ። ሲስተሙ ላይ የተሰራ ዳታቤዝ አለ። እዛ ዳታቤዝ ውስጥ አክሴፕት የተደረጉ ትራንዛክሽኖችን ወይም ቫሊድ ትራንዛክሽኖችን ይመዘግባል ይህ ሲስተም ማለት ነው።
በዋናነት ቲፒኤስ ላይ ምንድነው የሚሰጠን ካላችሁ ኢትስ ፕሮቫይድ ሰማሪስ ኦፍ ትራንዛክሽን የትራንዛክሽኑን ሰመሪ ዳይሊ ዊክሊ የትራንዛክሽናችንን ልውውጣችንን የሚያሳይ ሲስተም ነው ማለት ነው። ትራንዛክሽን ፕሮሰስ ሲስተም ስናወራ ማለት ነው የዕለት ተዕለት ተግባራቶችን አንድ ለማድረግ የሚጠቅም ሲስተም ማለት ነው። እሺ ሁለተኛው ደግሞ ማኔጅመንት ኢንፎርሜሽን ሲስተም ነው። ማኔጅመንት ኢንፎርሜሽን ሲስተም ክስት raw data available through ATPS and convert them into a meaningful aggregate form ነው። ኤምአይኤስ ማለት ከቲፒኤስ ቀጥሎ ነው የሚመጣው። ቲፒኤስ ምን ያደርጋል? መረጃዎችን የዕለት ተዕለት ትራንዛክሽኖችን ይመዘግባል። ኤምአይኤስ ደግሞ ያኛው ቲፒኤስ ከሆነ በሎ ሌቭል ማኔጅመንት ነው ጥቅሙ። ኤምአይኤስ ከሆነ ደግሞ ሚድል ሌቭል ማናጀር ላይ ነው የምንጠቀመው ኤምአይኤስ። ስለዚህ ከቲፒኤስ ያገኛቸውን ዳታዎች በማደራጀት ሚኒንግፉል እና አግሪጌት የሆነ ፎርም ይሰጣቸዋል። እዛ ላይ ሲምፕል ዳታ ነው ቲፒኤስ ላይ የሚመዘገበው። ይሄ ደግሞ እነዛን ዳታዎች ተጠቅሞ ሪፖርቶችን ያዘጋጃል ማለት ነው ለማናጀሩ። ይሄ ኤምአይኤስ እንለዋለን። ሶስተኛው ዲኤስኤስ ነው። ዲሲሽን ሰፖርት ሲስተም ከሆነ ሄልፕስ ዘ ማናጀር ቱ ሜክ ዲሲሽን ባይ አናላይዚንግ ዘ ዳታ ነው። ስለዚህ ዲሲሽን ሰፖርት ሲስተም ከሆነ ደግሞ ማናጀሩ መረጃዎችን አናላይዝ አድርጎ ውሳኔ እንዲወስን ነው የሚያስችለው ማለት ነው። ሶ ኢት ፕሮቫይድ ኢንተራክቲቭ ኢንፎርሜሽን ኢን ዊች ዲሲሽን ሜከር ካን ኩዊክሊ ማኒፑሌት ዘ ዳታ ኢን ሞጁር ኦፍ ቢዝነስ ኦፕሬተር። ስለዚህ ዲሲሽን ሰፖርት ሲስተም ምንድነው? ኢንተራክቲቭ ሲስተም ነው አይደል? ያ ማለት ዳታዎችን አናላይዝ አድርጎ የተለያዩ ቢዝነስ ሞዴሎችን ሞክሮ ማናጀሩ ኢንፎርምድ የሆነ ዲሲሽን እንዲወስን የተለያዩ ኦልተርኔቲቮችን ኤክስፕሎር እንዲያደርግ ኢቫሉዌት ፖቴንሻል አውትካሞችን ፎር ኮምፕሌክስ ፕሮብሌም ያስችለዋል ማለት ነው። ሶ ኤምአይኤስ እና ዲኤስኤስ ዋና ልዩነታቸው ከጠየቃችሁኝ በፐርፐዝ ይለያያሉ። አንደኛ ኤምአይኤስ ከሆነ ዋና ፐርፐዙ ምንድነው? ፓስት ዳታዎችን ወይም ከረንት ኢንፎርሜሽኖችን በመጠቀም ማናጀሩ ሪፖርት ማቅረብ ነው። ለምሳሌ ሴልስ ሪፖርት፣ የኢንቨንተሪ ሌቭል፣ የኢምፕሎይ አቴንዳንስ ምናምን ማቅረብ ሊሆን ይችላል። ዲኤስኤስ ከሆነ ደግሞ የማናጀሩን ዲሲሽን ሜኪንግ ሰፖርት ማድረግ ነው። የተለያዩ ዳታዎችን አናላይዝ ኤክስፕሎር ኦልተርኔቲቮችን በማድረግ ማለት ነው ለኮምፕሌክስ ፕሮብሌም። ለምሳሌ ፎርካስት ልናደርግ እንችላለን ሴልስ ላይ በተለያዩ ፕራይሲንግ ስትራቴጂዎች የትኛው አዋጣ ምናምን የሚለው መረጃ ልንሰጠው እንችላለን ለማናጀሩ። የኢንቨስትመንት ኦፕሽኖችን ኢቫሉዌት ልናደርግ እንችላለን። ሌላ ደግሞ በምን ይለያያሉ? ሁለቶቹ በኢንተራክሽናቸው ማለት ነው። ኤምአይኤስ ብዙ ጊዜ ፓሲቭ ነው ኢንተራክሽኑ፣ ማናጀሩ ሪሲቭ ያደርጋል ሬጉላር ሪፖርቶች ማለት ነው። ዲኤስኤስ ከሆነ ግን ኢንተራክቲቭ ነው፣ ማናጀሩ ማኒፑሌት ማድረግ ይችላል ዳታዎችን፣ ሞዴሎችን ኤክስፕሎር ለማድረግ ማለት ነው። ዋት ኢፍ ሲቹዌሽን እንደዚህ ቢሆን ምን ይፈጠራል፣ እንደዚህ ቢሆን እንደዚህ ምናምን እያለ የተለያዩ ኦልተርኔቲቮችን ይሞክራል። ስለዚህ ኢንተራክቲቭ ኢንቫይሮንመንት ነው ማለት ነው። ኤምአይኤስ ከሆነ ግን ፓሲቭ ነው ማለት ነው ኢንተራክሽኑ። ምክንያቱም ማናጀሩ ሪፖርት ይሰጠዋል፣ ያን ሪፖርት ይቀበላል ማለት ነው። ሌላ ደግሞ ፎከሳቸውም ያለያያቸው ኤምአይኤስ ምንድነው? ኦፐሬሽኑን ሞኒተርና ኮንትሮል ማድረግ ላይ ነው። ዲኤስኤስ ከሆነ ደግሞ ዲሲሽን ሜኪንጉን ፎከስ የሚያደርገው ዲሲሽን ሜኪንግ ለስፔሲፊክ ፕሮብሌም መስጠት ላይ ነው። ብዙ ጊዜ አንሰርቴን እና መልቲፕል ኦፕሽን ባሉበት ሁኔታዎች ላይ ነው። ይሄ ነው ዋና ልዩነታቸው ኤምአይኤስ እና ዲኤስኤስ ማለት ነው። ሌላኛው ኤክስፐርት ሲስተም ነው። ኤክስፐርት ሲስተም ምንለው ዲፈረንት ፍሮም አዘር ኢንፎርሜሽን ሲስተም ኢት ሪፕሊኬትስ ዘ ዲሲዥን ሜኪንግ ፕሮሰስ ባይ አፕላይንግ ሩል ቱ ኢንፎርሜሽን ኢን ዌይ ዛት ኤክስፐርት ውድ ነው የሚለው። የኤክስፐርት ሲስተም ከሌሎች ኢንፎርሜሽን ሲስተም እስካሁን ካየናቸው ይለያል ነው የሚለው። ይህን ልዩ ያደረገው ደግሞ ምንድነው? ሪፕሊኬት ያደርጋል። የሰው ልጅ የሚሰራቸውን ነገሮች ውሳኔ መስጠቶችን ሲስተሙ ራሱ ይሰራዋል ማለት ነው። ይህ የሚደረገው ምንድነው? ሲስተሙ ከኛ መረጃን ይወስዳል። በዛ መረጃ መሰረት ውሳኔዎችን ይሰጠናል። ሪኮመንዴሽኖችን እንደዚህ ምናምን ብታረግ ብሎ ሪኮመንድ የሚያደርግ ሲስተም ነው ማለት ነው። ስለዚህ እንደ ኤክስፐርት ነው የሚሰራው ማለት ነው። እናንተ ሐኪም ቤት ሄዳችሁ ሐኪም እንደዚህ አሞኛ ስትሉት እንደዚህ የመድኃኒት ተጠቀም እንዲያርግ ምናምን ይሏችኋል። ሶ ኤክስፐርት ሲስተም ምንድነው? ያንን መረጃ ተሰጧችኋላችሁ። በዛ መረጃ ውሳኔ ዲሲሽን ይሰጧችኋል ማለት ነው። ሶ ኤክስፐርት ሲስተም ዴቨሎፕ ፎር ፓርቲኩላር ኤሪያ ኦፍ ኖሌጅ ኦር ዶሜን ነው። ግን ዴቨሎፕ የሚደረጉ ለሆነ ፓርቲኩላር ለሆነ ኤሪያ ነው። ለምሳሌ ሜዲካል ዲያግኖሲስ ከሆነ በቃ ስለ ሕክምና ነው። ዌዘር ፎርካስቲንግ ከሆነ ስለ ዌዘር ነው። ስለ ዌዘር ብቻ ዳታ ተሰጣችኋላችሁ። በዛ ነገር ፕሪዲክት ያደርጉላችኋል። እነሱም ዴቨሎፕ የተደረጉት እንዲህ አይነት ስራ ለመስራት ነው ማለት ነው። ሶ ኤክስፐርት ሲስተም አስክ ኩዌሽን ኤንድ ዘ ኢንድ ዩዘር ዩዝስ ሰፕላይስ ዘ አንሰር ሩል አፕላይድ ኦን ዘ አንሰርስ ኤንድ ኤክስፐርት ሰፖርት ኤክስፐርት ሲስተም ፕሮቫይድ ሪኮመንዴሽን እንዳልኳቸው ጥያቄ ጠይቃችኋል። ሶ ኢንድ ዩዘሩ ምንድነው መልስ ይሰጣል ለጠይቃችሁ ጥያቄ። በዛ መሰረት የሰጣችሁትን መልስ በመውሰድ የተለያዩ ሩሎችን አፕላይ በማድረግ መልስ ይሰጣችኋል ማለት ነው። በዛ መሰረት ሪኮመንድ ያደርጋችሁ እንዲህ ብታደርጉ ምናምን ብሎ ማለት ነው።
እሺ ቀጣይ ደግሞ የምንመለከተው የተለያዩ ኦልተርኔቲቭ አፕሮች አሉ ሲስተምን ዴቨሎፕ ስናደርግ እነሱን አፕሮቾች እንመለከታለን ማለት ነው። የመጀመሪያው ፕሮቶታይፒንግ እንለዋለን። ፕሮቶታይፕ ማለት ምንድነው? ቢውልድ ስኬል ዳውን ወርኪንግ ቨርሽን ኦፍ ዘ ሲስተም ኢትስ አድቫንቴጅ ዩዘር አር ኢንቮልቭድ ኢን ዲዛይን ካፕቸር ሪኳየርመንት ኢን ኮንክሪት ፎርም ይላል ማለት ነው። ስለዚህ ምንድነው እዚህ ጋር ፕሮቶታይፕ የሚለው ምንድነው? አንድ ኦልተርኔቲቭ ነው ሲስተምን ዴቨሎፕ ለማድረግ። ፕሮቶታይፕ ምንድነው? ኢትስ ቢልዲንግ ስኬል ዳውን ወርኪንግ ቨርዥን ይላል። ስኬል ዳውን ማለት ሲምፕሊፋይ የሆነ ወርኪንግ ቨርዥን የሲስተሙን ቢውልድ እናደርጋለን። መጀመሪያ ፕሮቶታይፕ ማለት እንደ ሳምፕል ነገር ማለት ነው፣ እንደ ናሙና ሙሉ ሲስተሙ ቢውልድ አናደርገው የተወሰነ ብቻ ለሙከራ ያህል ማለት ነው። ሶ ፕሮቶታይፕ ምንድነው? ዩዘሩም እንዲያደርግ ይፈቅድላቸዋል። ዩዘሮቹ አሉ ኤንድ ሲ ኢንተራክሽኑ እንዲመለከቱት ሲስተሙ ሙሉ ለሙሉ ከመሞከሩ በፊት ማለት ነው። ስለዚህ ዩዘሮቹ ዲዛይኑ ላይ ዲዛይን ስናደርግ ኢንቮልቭድ ይሆናሉ። ሶ ዩዘሮቹ አክቲቭሊ ፓርቲሲፔት ያደርጋሉ ማለት ነው። የሲስተም ዲዛይን እና ቴስት ሲደረግ ፊድባካቸው ይወሰዳል ማለት ነው የነሱ። በዛ መሰረት ሲስተሙ ዴቨሎፕ ይደረጋል። ሌላ ደግሞ ካፕቸር ሪኳየርመንትስ ኢን ኮንክሪት ፎርም ነው የሚለው። ሶ እዚህ ጋር ደግሞ ኢንስቴድ ኦፍ ሪላይንግ ኦን ዘ ዲሲሽን ኦር ዶክመንትስ ፕሮቶታይፕ ፕሮቫይድ ታንጀብል የሆነ ቨርዥን ኦፍ ሲስተም፣ ታንጀብል ተጨባጭ የሆነ ነገር ይሰጠናል ማለት ነው ስለ ሲስተሙ። ሶ ይሄ ቀድመን ፕሮቶታይፕ ማዘጋጀታችን ሲስተሙ ሚሲንግ ፊውቸሮችን ከዩዛቢሊቲ ጋር ያሉ ኢሹዎች፣ ሚስ አንደርስታንዲንጎችን ኤርሊ ስቴጅ ላይ እንዲረዳ ያስችሏል ማለት ነው። ሶ የመጀመሪያው አልተርኔቲቭ ሲስተም ቢልድ ለማድረግ ፕሮቶታይፕ ነው ማለት ነው። ሌላኛው አልተርኔቲቫችን ዴቨሎፕ ስናደርግ ሲስተምን ኮምፒውተር አሲስትድ ሶፍትዌር ኢንጂነሪንግ ወይም ኬዝ ይባላል ባጭሩ፣ CASE ማለት ነው። ሶ ኬዝ ቱል እንጠቀም እንችላለን። ኢትዝ አውቶሜትድ ሶፍትዌር ቱልስ ዩዝድ ባይ ሲስተም አናላይሲስ ቱ ዴቨሎፕ ኢንፎርሜሽን ሲስተም ነው። ይሄ አውቶሜትድ የሆነ ኢንፎርሜሽን ሲስተም ቱል ነው። ይሄ ቱል የሚጠቅመው ምንድነው? ሲስተም አናላይሱ የኢንፎርሜሽን ሲስተም ዴቨሎፕ እንዲያደርግ ነው። ይህንን አፕላይ የምናደርገው ስሩአውት ሲስተም ዴቨሎፕመንት ላይፍ ሳይክል ይተገበራል ይላል። ፕሮዳክት ኤንድ ቱል ኢንተግሬሽን ኢዝ ፕሮቫይድድ ስሩ ሪፖዚተሪ ነው የሚለው። ሶ ሪፖዚተሪ ማለት ዳታዎችን ስቶር ሴንትራል የሆነ ስቶሬጅ ሎኬሽን ነው። ዳታዎች፣ ሞጁሎች፣ ዶክመንቶች፣ ኮዶች ስቶር የሆኑበት ነው ሪፖዚተሪ የምንለው። ሶ ይሄ ኬዝ ቱል ምንድን ነው ማለት ነው? አውቶሜትድ የሆነ ሶፍትዌር ነው። ሲስተም አናላይስቱ ዴቨሎፕ ዲዛይን ሜንቴን እንዲያደርግ ያስችላል ኢንፎርሜሽን ሲስተም ኢፊሽንትሊ። ኬ ፊቸሩ ምንድነው? ሰፖርት የሚያደርገው ስሩ ሲስተም ዴቨሎፕመንት ላይፍ ሳይክል ነው። ኬዝ ቱሎች ምንድነው? በሁሉም ፌዞች ሲስተም ዴቨሎፕመንት ላይፍ ሳይክል ላይ እንጠቀማቸዋለን ማለት ነው። ሲስተሙን አናላይዝ ለማድረግ፣ ሪኳርመንቶችን አናላይዝ ለማድረግ፣ ኮዲንግ ለማድረግ፣ ቴስት ለማድረግ፣ ሜንቴን ለማድረግ ሲስተሙን ቅድም ያየናቸው ሲስተም ዴቨሎፕመንት ላይፍ ሳይክሎች አሉ። በእነሱ ስቴጆች ላይ እንጠቀመዋለን ማለት ነው። ሶ ኬዝ ቱሎች ምንድናቸው? እንደዚህ እንደ እንትን ሆኖ ነው የሚያገለግሉ ማለት ነው። የተለያዩ እንትሎች እንደ ዲጂታል ቱል ነው፣ ምክንያቱም የተለያዩ ሶፍትዌሮችን በአንድ ላይ አካቶ የያዘ ነው። በዛ መሰረት ኢዚየር ፋስተር እና አኩሬት የሆነ ሶፍትዌር ዴቨሎፕመንትን ማካሄድ እንችላለን ማለት ነው። ሶ ጀነራል ታይፕ ኦፍ ኬዝ ቱሎች የምንላቸው ምንድናቸው? ዲያግራማቲክ ቱሎችን እንጠቀም እንችላለን። ኮምፒውተር ዲስፕሌይ እና ሪፖርት ጀነሬት እንጠቀማለን። አናሊቲክ ቱሎች አሉ፣ ሪፖዚተሪ አለ፣ ዶክመንቴሽን ጀነሬተር አለ፣ ኮድ ጀነሬተር አለ ማለት ነው። እነዚህ የኬዝ ቱሎች ናቸው ማለት ነው የምንጠቀማቸው። እሺ ሌላኛው ደግሞ የምንጠቀመው ምንድነው? ሲስተም ዴቨሎፕ ለማድረግ ጆይንት አፕሊኬሽን ዲዛይን ወይም ጂሃድ የምንለው ነው ባጭሩ። ዩዘር ማናጀር አናላይስት ወርክ ቱጌዘር ፎር ሰቨራል ዳይስ ነው የሚለው። ስለዚህ ይህንን ስትራቴጂ ሲጠቀሙ ደግሞ ዩዘሩ አለ፣ ማናጀሩ አለ፣ ሲስተም አናላይስቱ አብረው ለብዙ ቀናት ይሰራሉ ማለት ነው። ዘን ሲስተም ሪኳየርመንቱ ሪቪውድ ይደረጋል። ሲስተሙ ምንድን ነው የሚፈልገው የሚለውን ነገር ይመለከታሉ። ከዛ ስትራክቸሩ ሚቲንግ ያደርጋሉ ማለት ነው ስለ ስትራክቸሩ። ይህም በኤግዛምፕል ባስረዳችሁ፣ ለምሳሌ አንድ ካምፓኒ አዲስ ኢንቨንተሪ ማኔጅመንት ሲስተም ቢውልድ ማድረግ ፈለገ ጃድን ተጠቅሞ ማለት ነው። ሶ ዩዘሩ ያ ማለት ዌርሃውስ ስታፉ ያን ሲስተም የሚጠቀመው ማናጀሩ እና ሲስተም አናላይስቱ አብረው ይገናኛሉ ለብዙ ቀናት። ለምሳሌ ለ3 ቀን ይገናኙ እንበል። ዘና አብረው ከተገናኙ ወዲያ ሪቪው ያደርጉታል ኤግዚስቲንግ ፕሮሰሱ ማለት ነው። ኤግዚስቲንግ ፕሮሰሱ ሪቪው ያደርጋሉ፣ ዲስከስ ያደርጋሉ፣ ዋት ፊቸር አር ኒድድ ኤንድ ፋይናላይዝ ዘ ሪኳየርመንት ቱጌዘር ማለት ነው። ሶ በዚህ መሰረት ነው የሚሰራው የጃድ ሲስተም ማለት ነው። ሌላኛው ራፒድ አፕሊኬሽን ዴቨሎፕመንት ወይም ራድ የምንለው ነው። ሶ ራድ ላይ ስንመጣ ምንድነው? ዩቲላይዝ ፕሮቶታይፕ ቱ ዲቴይ ፕሮዲዩሲንግ ሲስተም ዲዛይን አንቲል አፍተር ዩዘር ሪኳየርመንት አር
ክሊር ነው የሚለው። ስለዚህ ራድ ላይ ስንመጣ ምንድነው ራድም የሶፍትዌር ዴቨሎፕመንት አፕሮች ነው። ኤምፋሳይዝ የሚያደርገው ምንድነው ራፒድ ፕሮቶታይፒንግን ማምጣት ላይ ነው። ራፒድ ሆነ ፕሮቶታይፕን ዴቨሎፕ በማድረግ የዩዘር ፊድባኩን ማየት ማለት ነው። ሶ ዲሌይድ የሆነ ዲቴል የሆነ ሲስተም ዲዛይኑ ማዘግየት ማለት ነው። ዲቴል ሳያደርጉ ሲስተሙን ዲዛይን አያደርጉትም። መጀመሪያ ፕሮቶታይፑን ዴቨሎፕ አድርገው ዩዘሩን ፊድባክ ይጠይቃሉ ማለት ነው። ይህን የሚያደርጉት ዩዘር ሪኳየርመንቱ ምንድነው ተጠቃሚው የሚፈልገው የሚለውን ክሊርሊ ለመረዳት ማለት ነው ራድን የሚጠቀሙት። ሶ ኬ ፖይንቶቹ እዚህ ላይ ፕሮቶታይፑን መጀመሪያ ቢውል ይደረጋል። ይሄም ሲምፕሊ ወርኪንግ ሞዴሉን ኢርሊ ማምጣት ነው። ዘን ዩዘሩ ኢንቮልቭ ይደረጋል። ዩዘሮቹ ኢንተራክት ይደረጋሉ ከፕሮቶታይፑ ጋራ ሪኳየርመንታቸውን ለማወቅ ማለት ነው። ሶ ኢተሬቲቭ ዲዛይን አለ። ሲስተሙ ዲዛይን ይደረጋል ኮንቲኒስ ፊድባክ በመጣ ቁጥር ማለት ነው። ለምሳሌ አንድ ከስተመር ኢኮመርስ አፕን ቢፈልግ መጀመሪያ ዴቨሎፐሮቹ ፕሮቶታይፑን ክሬት ያደርጉታል ማለት ነው። ቤዚክ ፕሮዳክት ብሮዚንግ ሊሆን ይችላል። ቤዚክ ፕሮዳክቱን የሚያሳይ ብሮዘር ሊሰሩ ይችላሉ። ቼክ አውት ሊደረግ ይችላል። ዩዘሮቹ ያንን ነገር ቴስት ሰጀስት ቼንጅ ካስፈለገ የሚሄድ ለውጡ ምናምን ብለው ይነግሯቸዋል። በዛ መሰረት አሻሽለው ፋይናል የሆነ ፉል የሆነ ሲስተም ዲዛይን ሊሰሩ ይችላሉ ማለት ነው። ሌላኛው ደግሞ ፓርቲሲፓቶሪ ዲዛይን ወይም ፒዲ የምንለው አለ። ይሄ ደግሞ ኢንፋሳይዝ የሚያደርገው ሮል ኦፍ ዩዘር ላይ ነው። ዋና ትኩረቱ ሮል ኦፍ ዩዘር ነው። ኢንታየር ዩዘር ኮሚኒቲ ካን ቢ ኢንቮልቭድ ኢን ዲዛይን ነው የሚለው ማለት ነው። ሶ ፓርቲሲፓቶሪ ዲዛይንን ስንጠቀም ዋና አክቲቭ ኢንቮልቭመንት ኦፍ ዩዘር አለ ማለት ነው በዲዛይን ፕሮሰሱ ላይ። ይሄ ደግሞ የእነሱን ኒድ ለመሟላት ማለት ነው። ስለዚህ ሞር ዩዘር ሴንተሪክ ነው ይሄ ነገር ማለት ነው። አክቲቭሊ ኢንቮልቭ ስለሚያደርግ እነሱን። ሌላ ደግሞ ኮሚኒቲው ፓርቲሲፔት ይሆንበታል ማለትም በኢንተራይ ኮሚኒቲ ላይ ነው ፎከስ የሚያደርገው እንጂ ፊው ሪፕሬዘንታቲቮችን ብቻ አይደለም የሚጠቀሙ። ስለዚህ እነሱ ሰዎች ደግሞ ምንድነው ኮንትሪቢዩት ያደርጋሉ፣ ፊድባክን ይሰጣሉ ማለት ነው። ስለዚህ ይሄ ቤኒፊት ደግሞ ሲስተም ዩዛቢሊቲውን ኢንክሪዝ ያደርገዋል፣ ዩዘር ሳቲስፋክሽን ይጨምራል። ምክንያቱም ሲስተሙ ሪፍሌክት የሚያደርገው ሪል ወርክ ፍሎ እና ፕሪፈረንስን ስለሆነ ማለት ነው። ለምሳሌ ላይብረሪ ማኔጅመንት ሲስተምን ዲዛይን ስናደርግ ላይብረሪ አስነባቢዎቹን፣ ተማሪዎቹን፣ ስታፎቹ ፓርቲሲፔት ቢያደርጉበት አሪፍ የሆነ የላይብረሪ ማኔጅመንት ሲስተም ዴቨሎፕ ማድረግ ይቻላል ማለት ነው። ሌላኛው ደግሞ ኤጃይል ሜቶዶሎጂ የምንለው ነው። ፎከሱ ምንድነው? አዳፕቲቭ ሜቶዶሎጂዎች፣ ፒፕል ኢንስቴድ ኦፍ ሮልስ፣ ሰልፍ አዳፕቲቭ ዴቨሎፕመንት ፕሮሰስ። ሶ ፎከሶቹ እነዚህ ናቸው ማለት ነው አጃይል ሜቶዶሎጂ ማለት። ስለዚህ አጃይል ከሆነ ፍሌክሲብል የሆነ ኢተሬቲቭ ተደጋጋሚ የሆነ አፕሮች ነው የሶፍትዌር ዴቨሎፕመንት ማለት ነው። ስለዚህ ፕራዮሪታይዝ የሚያደርገው ፒፕልን፣ አዳፕቲቢሊቲን፣ ኮንቲኒስ የሆነ ኢምፕሩቭመንት ነው ማለት ነው ይህኛው ሲስተም ማለት ነው አጃይል ከሆነ። ሶ ዋና ፖይንቱ እዚህ ላይ ምንድነው? አጃይል ሜቶዶሎጂ አለ። ፕሮሰሱ አዳፕት ያደርጋል። ቼንጅ ሪኳየርመንት በመጣ ቁጥር ይለወጣል ማለት ነው እንጂ ሪጂድ ፕላን የለውም። ሰዎች ላይም ያተኩራል። ይህም ሲስተም ኮላቦሬሽን፣ ኮሚኒኬሽኖችን በቲም ሜምበሮች ላይ ያተኩራል እንጂ ስትሪክት ሮል ላይ ብቻ አይደለም ፎከስ የሚያደርገው፣ ሰዎችንም ፎከስ ይሰጣል ማለት ነው። ስለዚህ ሌላ ደግሞ ሰልፍ አዳፕቲቭ ዴቨሎፕመንት ፕሮሰስ ነው። ሰልፍ አዳፕቲቭ ፕሮሰስ ነው ስንል ደግሞ ቲሙ ኮንቲኒዩስሊ ሪቪው ያደርጉታል፣ ለርን ያደርጋሉ፣ ኢምፕሩቭ ያደርጋሉ ፕሮሰሱንም ሆነ ፕሮዳክቱን ማለት ነው። ሶ እነዚህ ያየናቸው የተለያዩ ኦልተርናቲቭ ዌዎች ናቸው ሲስተምን ዴቨሎፕ ስናደርግ የምንከተላቸው ሜቶዶች ማለት ነው ወይም አፕሮቾች። ሶ ቀጣይ የምናየው ሲስተም አናላይስት ነው፣ ስለ ሰውየው ማለት ነው። ሲስተም አናላይስት እና ዲዛይን የሚያደርገው ሰው ማለት ነው። ሶ ሲስተም አናላይስት ብሪጅስ ዘ ኮሚኒኬሽን ጋፕ ቢትዊን ዞስ ሁ ኒድ ዘ ኢንፎርሜሽን ሲስተም ኤንድ ዞስ ሁ አንደርስታንድ ዘ ቴክኖሎጂ ነው የሚለው። ስለዚህ ኮሚኒኬሽን ጋፑን ብሪጅ ወይም ድልድይ ሆኖ ነው የሚያገለግለው በማና መካከል ዞስ ሁ ኒድ ዘ ኢንፎርሜሽን ሲስተም ማለትም በዩዘሩና ዞስ ሁ አንደርስታንድ ዘ ቴክኖሎጂ ዳት ሚንስ ሁ ቢውልድ ያንን ሲስተም የሚገነቡት ወይም ዴቨሎፐር ቴክኖሎጂስቶቹ መካከል ጋፑን ሚኒማይዝ ነው የሚያደርገው ማለት ነው። ሲስተም አናላይስት ማለት ነው። ሶ ሲስተም አናሊስት facilitate the study of the problem and the need of the business to determine how the business system and information technology can best solve the problem and accomplish ኢምፕሩቭመንት ኦፍ ዘ ቢዝነስ ነው የሚለው። ሲስተም አናላይስቱ ምንድን ነው ፋሲሊቴት የሚያደርገው? በቃ ፕሮብሌሙ የቢዝነሱ ፕሮብሌም ወይም የቢዝነሱ ኒድ ዴተርማይን እንዲደረግ እና ቢዝነስ አናላይሱ
ኢንፎርሜሽን ቴክኖሎጂስቶቹ ቤስት የሆነ በቤስት በሆነ ወይ ሶሉሽኑን ሶልቭ ለማድረግ እና ፕሮብሌም ሶልቭ ለማድረግ እና ኢምፕሩቭመንቶቹ በቢዝነሱ ላይ ለማምጣት ይጠቅማል ማለት ነው። ሶ ቱ ሰክሲድ አስ ኤ ሲስተም አናላይሲስ ዘ ስኪል አር ኒድድ አናሊቲካል፣ ቴክኒካል፣ ማናጀሪያል፣ ኢንተርፐርሰናል ነው የሚለው። እንደ ሲስተም አናላይሲስ እነዚህ ስኪሎች ያስፈልጉት። አንድ ሲስተም አናላይሲስ አንደኛው አናሊቲካል ስኪል ነው። አናሊቲካል ስኪል ስንል ኢኔብል ቱ አንደርስታንድ ዘ ኦርጋናይዜሽን ኤንድ ኢትስ ፈንክሽን ቱ አይደንቲፋይ ኦፖርቹኒቲስ ኤንድ ፕሮብሌም ኤንድ ቱ አናላይዝ ኤንድ ሶልቭ ፕሮብሌም። ስለዚህ አናላይዝ የማድረግ ስኪል ያስፈልጋል። ያ ማለት የኦርጋናይዜሽኑን እና የኦርጋናይዜሽኑን ፋንክሽኑን፣ ኦፖርቹኒቲዎችን አይደንቲፋይ ማድረግ፣ የተለያዩ ፕሮብሌሞችን አይደንቲፋይ ማድረግ እና ፕሮብሌሞችን ሶልቭ ማድረግ መቻል ወይም እንዲህ አይነት ስኪል ሊኖረው ይገባል። ሌላኛው ቴክኒካል ስኪል ነው። ቴክኒካል ስኪል የምንለው አንደርስታንድ ማድረግ የሚችል ፖቴንሻል ካለው ሊሚቴሽን ኦፍ ኢንፎርሜሽን ቴክኖሎጂ የሌለበት ማለት ነው። ስለዚህ ስለ ኢንፎርሜሽን ቴክኖሎጂ ወይም ስለ ስኪሉ የሚረዳ ማለት ነው ቴክኒካል ስኪል ያስፈልገዋል። ሌላኛው ደግሞ and must be able to use working programming language and operating system ቴክኒካል ስኪል ውስጥ ስለሚካተቱ ስለ ስራው ማወቅ አለበት ማለት ነው። ፕሮግራሚንግ ላንጉጅ፣ ኦፕሬቲንግ ሲስተሞች ፈንክሽን ማድረግ አለበት ይሄ ሰውዬ ማለት ነው። ኛው ማኔጀሪያል ስኪል ነው። ማኔጀሪያል ስኪል ከሆነ ፕሮጀክቶች፣ ሪሶርሶችን፣ ሪስክ ቼንጆችን ማኔጅ ማድረግ መቻል አለበት። ኢንተርፕረነራል ስኪል ከሆነ ደግሞ ኢት ኢኔብልስ ቱ ወርክ ዊዝ ኢንድ ዩዘርስ አዝ ዌል አዝ አናሊስት ኤንድ ፕሮግራመርስ። ኢንተርፐርሰናል ስኪል ማለት ከሰዎች ጋር መግባባትና መስራት መቻል ያለበት ከኢንጂነሩ ጋር፣ ከአናላይስት ጋር፣ ከፕሮግራመር ጋርም ሊሆን ይችላል። ተግባብቶ መስራት አለበት። ሌላኛው ኤፌክቲቭ ሪተን ኤንድ ኦራል ኮሚኒኬሽን ስኪል ማለት ነው ያስፈልገዋል ማለት ነው። የጽሁፍም ሆነ ኦራሊ መረዳት አለበት። ሲስተም አናላይሲስ ፕላይ ማጆር ሮል actually as an among user programmer and other analyst። ስለዚህ በዩዘሮች በፕሮግራመር እና በአናላይስቶች መካከል ማጆር ሮልን ይወጣል ማለት ነው ሲስተም አናላይስቱ ማለት ነው። ስለዚህ ሲስተም አናላይስ እነዚህ ስኪሎች ቢኖሩት ይመረጣል። በአሪፍ የሆነ ወይ ኦርጋናይዜሽኑን አሪፍ ሲስተም ዴቨሎፕ እንዲያደርግ ስለሚያስችል ማለት ነው። ስለዚህ ሲስተም አናላይስቱ ምን ያደርጋል ማለት ነው? ሲስተም ዲዛይኑን አሲስት ያደርጋል፣ ፕሮብሌምን ሶልቭ ያደርጋል። በዋናነት እነዚህ ካረገ ወዲያ ለዴቨሎፐሩ ስራ ያቀልለታል። ስለዚህ ዴቨሎፐሩ በዛ መሰረት ሲስተሙን ዴቨሎፕ ያደርገዋል ማለት ነው። ሶ ዩኒቷን ይህን ይመስላል ማለት ነው። ስለ ሲስተም፣ ስለ ኢንፎርሜሽን ሲስተም፣ ሲስተም ዴቨሎፕመንት ኤንድ አናላይሲስ፣ ስለ ሲስተም ዴቨሎፕመንት ላይፍ ሳይክል፣ ስለ ኢንፎርሜሽን ሲስተም ዴቨሎፕመንቶች የሚሉ ኮንሴፕቶች የተወሰነ ለማየት ሞከረን። በቀጣይ ቻፕተር እንቀጥላለን። ቻፕተሯን ይህን ይመስላል። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ሁላችሁ። ቻው ቻው።